ጦር ከፈታው ወሬ ይፈታ ይባላል። የቀድሞ ስርዓት የናፈቁ ዶክተር አብይ አህመድ ዳግማዊ ምኒልክ ናቸው። ሲጀመር በዚህ ዘመን እንዴት አንድ ግለሰብ ጦር ይባላል? የጦርነት ታሪክ አጠቃላይ ዘመነ ካሴ የለውም። ዘመነ ኤርትራዊ ሆኖ ነው አሁን ጎጃም አካባቢ እየተንቀሳቀሰ ያለው። የአማራ ክልል አመራሮችን እርስ በርስ ሲያጋድሉ የነበረው እኮ እነ ዘመነ ናቸው። ኢትዮጵያን አማራ ነው የፈጠራት። የአማራ ገዢ መደብ የአማራ ማህበረሰብ ጥያቄ ሊኖረው ይችላል። የነ ማርሸት ኮሜዲ አይደለም ታላቁን የአማራን ህዝብ አይደለም ጎጃምን ደንበጫን የአንድ ቀበሌ ማህበረሰብ ነፃ ያወጣ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ጅማት ፕሮግራማችን ነው። በዛሬ ፕሮግራማችን ላይ አንድ ውድ እንግዳ ይዤላችሁ ቀርብ ያለው ከእንግዳዬ ጋር ጥሩ ቆይታ እናደርጋለን ብዬ አስባለሁ። እንግዳዬ ራሱን ያስተዋውቅና ቀጥታ ወደ ጥያቄዎቼ አልፋለሁ። ራስዎትን እስቲ ለተመልካቾች ያስተዋውቁልኝ። ስሜ ቴዎድሮስ አያሌው ይባላል። ያው የትውልድ ቦታዬ ወልዲያ፣ ያው ተወልጄ ያደግኩት ወልዲያ ራያ ሮቢት ይባል በራያ ቆቦ አያቴ ጋር ነው ያደግኩት። ለአቅመ ፖለቲካ ደግሞ ስደርስ በኢትዮጵያ ፖለቲካ የመላው ኢትዮጵያ አንድነት ድርጅት የመኢአድ ከወጣት ካውንስል ጀምሮ እስከ ከፍተኛ አመራር የመላው ኢትዮጵያ አንድነት ድርጅት መኢአድ የወጣት ጉዳይ ኃላፊ የማዕከላዊ ኮሚቴ ራሴን ከፖለቲካ ዓለም እስካገለልኩ በኢትዮጵያ ፖለቲካ ትልቁ አስተዋጽኦ የነበረው የቅንጅት ለአንድነትና ለዲሞክራሲ ፓርቲ ማዕከላዊ ኮሚቴ አባል ስራ አስፈጻሚ ነበርኩ። እንግዲህ ወያኔ ደግሞ ከዛም በኋላ አንድ 7 ዓመት አሸባሪ ብላ አስራኝ ነበር። 7 ዓመት ከታሰርኩ በኋላ ያው የለውጡ መንግስት ምህረት በተለይ ለኛ በፖለቲካ አመለካከታችን የፖለቲካ እስረኞች ለሆን ነው ለህሊና እስረኞች ምህረት ሲሰጥ የምህረቱ ተቋዳሽ ከሆኑ ጓዶች ጋር ያው እንግዲህ ከዝዋይ ወህኒ ቤት 2010 ላይ ተለቅቄያለሁ ማለት ነው። እንግዲህ ከዛ በኋላ ወደ እናት ፓርቲን ተመልሼ የተወሰነ እንቅስቃሴ ካረኩ በኋላ ያለው የፖለቲካ አካሄድ ድጋፍ እየሰጠሁ መሄዱን ማለት አሁን የለውጡን መንግስት መደገፍ እንዳለብኝ ስላመንኩ ከፓርቲ ፖለቲካ ራሴን አግልዬ ያው የድጋፍ ሰጪ ሆንኩ ማለት ነው። እና ከዛም በኋላ የሰሜኑ ጦርነት መጣ። እንግዲህ ከዛ በኋላ የሚያውቁኝ በሰሜኑ ጦርነት ወቅት በእነ ቴዎድሮስ አያሌው የህዝባዊ ሰራዊት ድጋፍ ሰጪ በሚል ትጥቅ ስንቅ በማቀበል መንገድ በመምራት መረጃ በመስጠት ከሰራዊቱ ጎን በመቆም ለሰራዊቱ ሞራል በመስጠት በዚህ ነው በኋላ የሚያውቁኝ። ከዛ በኋላ ደግሞ ሁለተኛው ምዕራፍ ላይ የወሎ ፋኖ በተለይ ይሄ የገጠሩ አካባቢ ሲንቀሳቀስ የነበረው ባለሽርጡ በመባል የሚታወቀው የነ ጄኔራል ሐሰን ከረሙ፣ የነ ሻለቃ ደምሌ፣ የነ አርበኛ ኢማም አሸበር፣ የነ በላይ ያሱ መጋል ያሱ፣ የነ ያሲኑ ዑመር፣ እነዚህ የነ ወርቄዎች እነ በካሪስ ጎቤ የመሳሰሉ አርበኞች እነ መሐመድ ሰይድ እነ አብዱ ንጋቱ እነዚህ ገጠር ላይ ያለ ሚዲያ ኢትዮጵያን አፈርሳለሁ ብሎ የመጣው ቡድን ወደ ሸዋ በገባበት ሰዓት እነሱ የውስጥ አርበኛ ሆኖ ወሎና አካባቢው ላይ ከፍተኛ ተጋድሎ ሲያደርጉ የነበሩ ስራቸውን አውቃለሁ። በተለይ በዞብል አካባቢ፣ በድል ሮቃ አካባቢ፣ በጊራና እና መሀል አምባ ኒኒበር የሚባለው ምሽግ በተለይ መርሳ ኮማንዶውን ይዞ በመግባት ከፍተኛ አስተዋጽኦ የነበራቸው አርበኞች ስለነበሩ ይሄኛው ደግሞ ወደ ከተማ በመግባት ከሰራዊቱ ጋር እኩል ወደ ኋላ በማለት የፎቶ ፖለቲካ የዩቲዩብ ፖለቲካ በማራመድ በሰዓቱ ወያኔን እየታገልንም ስለነበረ ይህን ጥፋት ብናወጣው ወቅቱም ስላልነበረ ምንም እንዳልሰሩ ምንም ጀብዱ እንደሌላቸው የጀግንነት ታሪክ እንደሌላቸው እያወቅን ለምጣዱ ሲባል አይጧ ትለፍ እንደሚባለው አይተን ያለፍናቸው ብዙ አርበኛ መሳይ ጎፈር ያሳመሩ ግን የአርበኝነት ታሪክ የሌላቸው ፈሪዎች ሚዲያ ያጀገናቸው ሰዎችን አብረን ተሸክመን ሄደናል።
እና በዚህ በሁለተኛው ምዕራፍ ላይ ይሄ የገበሬው ጦር ቴዎድሮስ አንተ ለሚዲያ ባለህ ቅርበት አፉነን እኛ ከነ ንግግራቸው ነው የምነግርህ። ልብሳችን አዳፋ፣ ንግግራችን ጎልዳፋ፣ ግን ተግባሩ ላይ አለን። እኒህ የከተማ ሰዎች በሚዲያ በለጡን፣ በተግባሩ የሉበትም ሲሉ እኔ ያው ስለማቅ እንቅስቃሴያቸውን ስለማቅ ተጋድሏቸውን ስለማቅ በጥላት ከበባ ውስጥ ለቀናት ሳይበገሩ በተለይ ጀግና ኢትዮጵያ መከላከያ ሰራዊታችንም ራሱን እስከሚያደራጅ እንደምታውቀው በወያኔ ጁንታ ቡድን ከጀግናው መከላከያ ሰራዊታችን በሰው ኃይል የበለጠበት በሰው ኃይል ብቻ አይደለም የመታው ሰሜን እዝን ስለነበረ በትጥቅም ዛሬ ድረስ እየተቆፈረ የሚወጣው ተተኳሽና መሳሪያዎች ደብቆ ለዚህ ለክፉ ቀን ለሴራው ያዘጋጀበት ሁኔታ ስለነበር በዛ ያው እስከሚደራጅ መከላከያ ራሱን አቅሙን እስከሚያደራጅ እነዚህ አርበኞች በዱር በገደል እያሉ መኪና እያቃጠሉ የጥላትን በተለይ የጁንታውን መኪና እያቃጠሉ ውስጥ ላይ ስለነበሩ ይሄን ተጋድሏቸውን አውቃለሁ እና ለዚያ የወሎ ፋኖ የህዝብ ግንኙነት በመሆን ደግሞ ከ2014 ለወሎ ፋኖ የህዝብ ግንኙነት ከመከላከያ ድጋፍ ሰጪ ጋር ደርቤ በመስራት አገልግያለሁ። እንግዲህ ባጭሩ በሰሜን ጦርነትም የፖለቲካ ህይወቴም ይህን ይመስላል። ጥሩ እንግዲህ ሰፋ ያለ ታሪክ አለ። የታላቁ የመከላከያ ሰራዊት የክብር አባል ከሆንክ 15 ቀን 20 ቀን እየሞላው ነውና ስሜቱ እንዴት ነው? ከስሜቱ ውጭ ደግሞ ኃላፊነቱስ ከበፊቱ የበለጠ በደንብ ጨምሯልና ያ እንዴት ነው? ከዚህ እንነሳና ወደ ሌሎች ጥያቄዎች ብናልፍ ደስ ይለኛል። መልካም እሺ። ኢትዮጵያ በመሰረቱ ኢትዮጵያኖች ታሪካችንም ገድላችንም የጀግንነት ነው። ታሪካችንም የድል ነው። ደግሞ የዚህ የድል ሰራዊት የክብር አባል በመሆኔ ኩራት ነው የሚሰማኝ። እኔ ከዚህ በፊት ጀግና የኢትዮጵያ መከላከያ ሰራዊታችንን ድጋፍ ስንሰጥ ከጓደኞቼ ጋር ጭምር ነው። ድጋፍ ስንሰጥ ለዚህ ለሽልማት ለውቅና ለምንም ብለን አይደለም። እንደውም ማታ አንዳንድ ጓደኞቼ ጋር ያወራን ነበር። ያ ጊዜ ለመስዋዕት ነው። እኛ አሁን ተርፈን እንዲህ በህይወት ቁጭ ብለን እናወራዋለን ብለን ያሰብንበት ጊዜ አልነበረም። እንደውም በእኛ መስዋዕትነት በእኛ ሞት ነፃነትን እንዲመጣ ነበር ፍላጎታችን። እንግዲህ ፈጣሪ የፈቀደው ነው ሁሉ ነገር የሚሆነው እና ከዛ ሁሉ ተጋድሎ ከዛ ሁሉ ሞት ከዛ ሁሉ ጦርነት ከዛ ሁሉ ቶክስ ወጥተን የነዛን ጀግኖች በተለይ የኢትዮጵያ ሰራዊት እየሞተ ነው እናሸንፋለን የሚለው እና ለዛ የድል ሰራዊት ድምጽ በመሆናችን ያን ሰቆቃ ያን መከራውን በተለይ መከላከያ ተግባር ላይ ነው ያለው። ምንጊዜም ምሽግ ላይ ነው ያለው። ምንጊዜም ተጋድሎ ነው ያለው። ከነማን ጋር? ከጸረ ኢትዮጵያኖች ጋር፣ ከባንዳዎች ጋር፣ ከባዕዳን ተላላኪዎች ጋር ውጊያ ላይ ነው ያለው። ምንጊዜም የድል ዜና አያወራም። ምክንያቱም መከላከያ ተቋሙ በራሱ የራሱ ስትራክቸር አለው፣ የራሱ አካሄድ አለው። ቅርብ የሚያድር አይደለም። ድልም ሲመጣ ከጥቅሙ አንጻር ስለሆነ ብዙም ለኛ ልብ የሚያሞቅ ብለን የምናውቀው ታሪክ የምናውቀው ድል ለመከላከያ ምንም አይደለም። ምክንያቱም የዘወትር ተግባሩ ስለሆነ ለአንተ ሞቅ ያለው ለነሱ ኖርማል ነው ለመከላከያዎች። እና ለእኔ የክብር አባል በመሆኔ ታላቅ ኩራት ተሰምቶኛል። አልደብቅም። በለቱም ነግሬሃለሁ። ትልቅ ኩራት እንደውም ከምንም ጊዜ በላይ በቃ መቼ ደስ አለህ ወይም ደስታ ልኬት ያጣበት ቀን ብትለኝ ጥቅምት 15 2018 ብዬ ነው መመልስልህ። የህይወቴ ትልቁ በቃ ለእኔ ዲግሪ ነው፣ ለእኔ ማስተሬ ነው፣ በቃ ዶክተሬቴ ነው። በምትወደው ተቋም ስትከበር ታላቅ ክብር ነው የሚሰማ። ከዛ ውጭ እንግዲህ መከላከያ አምባሳደር ነው ያደረገን። ከኛ ምን ይጠበቃል ለሚለው እንግዲህ መከላከያ ከሌሎቹ ለየት የሚያደርገው የህይወት መስዋዕትነት እየከፈለ ነው። ሌላው ፖለቲከኛውን ብታየው፣ ምሁራኑን ብታየው፣ ሌላው በቃ በሙያው ነው የሚያገለግለው። የሆነች ነገር ቫልዩ አድርጎ ነው ቴንኪው የምንለው። መከላከያ ሰራዊት ግን የመጨረሻ ነፍሱን ህቅታውን ሰጥቶ ነው አገር የሚያቆመውና ለመከላከያ ድምፅ መሆን በራሱ ሌላ ክብር ነው እና መከላከያችን ስላከበረን ተቋሙ ስላከበረን እያመሰገን ትላንት ያደረግነው ትንሽዬ ተግባር ለዚህ ካበቃን አሁን ደግሞ አገራችን ኢትዮጵያ ከመቼውም ጊዜ በላይ ትልልቅ ሜጋ ፕሮጀክቶችን አቅዳ እየሰራች ነው ያለችው። በተለይ ታላቁ የኢትዮጵያ ህዳሴ ግድብ ደግሞ
እንደ መንግስት ለመንግስትነት ታሪኩ ቢጠቅመው እንደ ህዝብ ግን ታላቅ ኩራትን የይቻላን መንፈስን ያጎናጸፈ በተለይ ደግሞ ይሄ የምዕራባውያኖች አስተሳሰብ እኛ በቅኝ አልተገዛንም ታውቃለህ። ነገር ግን የምዕራባውያኖች ሚዲያቸውና አንዳንዱ ተጽዕኖ ቅኝ እንድንገዛ የማድረግ ያስተሳሰብ ቅኝ ተገዢዎች አድርጎናል። ሳንወድም ሳንፈልግም የዛ አስተሳሰብ ማለት ጥቁር አሁን አይችልም የሚለውን አጼ ምኒልክ ናቸው የሰበሩት። ያን የጥቁር አችሉም የሚለውን እንደምንችል ለዓለም በአድዋ ድል አሳይተናል። በተግባር ደግሞ በልማት በስራ ደግሞ በተለይ ደግሞ እንደምታውቀው ታላቁ የኢትዮጵያ ህዳሴ ግድብ በታሪክ እንደምናውቀው አፄ ኃይለ ሥላሴ በአሜሪካኖች አስጠንተው የያዙት ፕሮጀክት ነበር። ግን እሳቸውን በወቅቱ እንዳሉት በእኛ ዘመን ባይሳካ በልጆቻችን ይሳካል፣ ግን ፕላንና እቅዱ ይቀመጥ የሚል ህልም ነው የነበራቸው። ህልማቸው እንግዲህ ከትውልድ ትውልድ ተዋርሶ መንጌም ሞክሮ ነበር። መንጌ ያው ዕድሜ ለሻዕቢያና ለወያኔ አክሽፈውበታል። ከዛ በ2003 የመጋቢት 24 ላይ በቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ አማካኝነት እንግዲህ በሰዓቱ ቁርጠኝነት የላቸውም። በተለይ የአረቡ ዓለም አብዮት በኢትዮጵያ እንዳይቀሰቀስ ያን የግጭት ዳይቨርት ለማድረግ ነው። የተለያዩ ነቀፌታዎች ነበሩ። በኋላ ግን መሰረት ድንጋዩም ሲጣል ተግባሩም ሲጀመር ሰውም ብር ማዋጣት ሲጀምር እንደጀመርን እንጨርሰዋለን የሚል ስራ ተገባ። ከዛ ስራው ተጀምሮ ያው ሜቴክ የሚባል የሌቦች የቀጣፊዎች ስብስብ ተቋሙን በምን ያክል መዝብሮ ፕሮጀክቱን የኢትዮጵያኖች ህልም ሊያከሽፍ የነበረው ያው ግብጾችም ዝም ያሉት ሜቴክ ምን አይነት ተቋም እንደሆነ ስለሚያውቁት ያው ዝም ያሉትም በዛ ነው። በኋላም በዶክተር አብይ ጫጫታም የበዛው እንደገና ያው ለሳሊኒ ተቋራጮች የተከፈለውን ብር ታውቀዋለህ። ሌላ ህዳሴ የሚገነባ ብር ነው የተከፈላቸው። ያ ሁሉ ነገር ቁርጠኝነት ሲመጣ የለውጡ መንግስት ደግሞ ትንሽ ያው እንደምታውቀው ፕሮጀክት ያው ይጀምራል፣ እንደውም ጨርሶ ነው የሚጀምረው ነው የሚባለው። የለውጡ መንግስት ብዙ ጊዜ አይተናል። ባለፈውም ስርዓት የተጀመሩትን በራሱም የጀመራቸውን ነገሮች ጨርሶ ነው የሚጀምራቸው። ምክንያቱም ፕሮጀክቱን ሙሉውን አጥንቶ በጀቱንም ሁሉንም ይዞ ስለሚጀምር አንዳንዶቹ እንደውም ከታቀዱ ጊዜ በላይ በፊት እያለቁ እያስደመመን ያለ ነውና ይሄ ነው። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ያኔ የጁንታው ጦርነት ጊዜ አንተም መንገድ እስከ መምራት ቀደም ብለኸኛል። አንዳንድ ነገሮችን ለመከላከያ ድጋፍ ታደርጉ ነበርና ጋሸና አካባቢ፣ ወልዲያ አካባቢ እኛ ወደዚህ ሙያም ሳልመጣ እንሰማ ነበርና ኃይለኛ ጦርነት ነበረ፣ ኃይለኛ ውጊያ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድም በኋላ ላይ ወደ ውጊያ ወደ ግንባር እንደወረዱ እናውቃለን። እሱን እስቲ አስታውሰኝና። መልካም እንግዲህ የሰሜኑ ጦርነት እንደምታውቀው የጁንታ ማዕከላዊ መንግስቱ ላይ አምጾ አሁን ብዙ ጊዜ የትግራይና የአማራ ክልልንም እንደውም ሲያወዳድሩ ሰማለሁ። የትግራይ ክልል ከአማራ ክልል ለየት የሚያደርገው የትግራይ ክልል መንግስቱ ነው ያመፀው። የራሱ የትግራይ ክልል መንግስት የጨረቃ ምርጫ ከማድረግ ጀምሮ የሰሜን ዕዝን ከመምታት ጀምሮ ከእንደገና ከዛ በፊትም 2012 ላይ በሽሬ በኩል የነበረው መከላከያውን ለማስወጣት ሲሞከር ህዝብን በንጹሃን ተራ ማለት ሲቪሎችን በመላክ አይወጣም፣ የትም አትሄዱም፣ እኛን ጥላችሁን በሚል
ሆን ተብሎ የተጠና ለረጅም ጊዜ ያጠኑብኝ ያለው ቅድም ከዛ ሴራ አኳያ የሰሜን ዕዝ ከዛ ቦታ እንዳይነቃነቅ ምክንያቱም በሰዓቱ ካስታወስ በተለያዩ የኢትዮጵያ ክፍሎች ዘረኝነት ፖለቲካ ያመጣው ወያኔ እንደሆነ ይታወቃል። ያ ወያኔ መራሹ ስርዓት እንደውም መጀመሪያ ምን ይል ነበረ? እኛ ኢህአዴግ ከሌለ ኢትዮጵያ ትፈርሳለች። ምክንያቱም የቀበሩትን ፈንጂ ስለሚያውቁት ማለት ነውና ያን ግጭቶች በተለያዩ አካባቢዎች ሲከሰቱ እነዚያን ግጭቶች ለማብረድ መከላከያ ወደ ሌላ ቦታ ለመውሰድ ከሰሜን ዕዝ ክፍለ ጦሮችን ለመቀነስ ሲሞከር አይነቃነቅም የሚል የመንከባለል የተለያዩ ነገሮች ፍንጮች ነበሩ። በኋላ ያው ሰሜን ዕዝን መጡ። ሰሜን ዕዝን ሲመጡ መላ ኢትዮጵያ ህዝብ ነው ቁጣው የተቀሰቀሰው። ምክንያቱም መከላከያ እንደምታውቀው የብሔር ብሔረሰቦች ተዋጽኦ የህዝብ ልጅ ነው እና ይሄ የህዝብ ልጅ ሲነካ መላ ኢትዮጵያ ህዝብ ተቆጣ። ሁሉም ወደ ሰሜን ተመለከተ። ያውን አቶ ጌታቸው የዛሬ መመለሳቸው ሳይሆን አንደኛ በአማራ ክልል ላይ ሂሳብ እናወራርዳለን አሉ። ጥያቄ ያለው የአማራ ክልል ህዝብ በራሱ ጥያቄ ያለው ምክንያቱም እንደምታውቀው የራያና የወልቃይት ጉዳይ አለ። ከእንደገና የሰውየው ንግግር የሌሎችም ደብረጽዮንም ለእኛ እኮ ከአማራ ህዝብ ይልቅ የሱዳን ህዝብ ይቀርበናል ወንድማችን ነው ብሎ ክህደት በህዝቡ ላይ ከዛ በተረፈ በርካታ ከማኒፌስቶ ጀምሮ እንደምታውቀው የአማራን ህዝብ በጥላትነት በመያዝ አስተዳደሩት 27 ዓመትም ያ ሁሉ ቁጣ ስላለ እንግዲህ ከአማራ ክልል የሚነሳውን ቁጣ አስበው አሁን አንዳንድ ሰዎች ፖለቲካ ተለዋዋጭ አይደል ሲለዋወጥ ምን ያደርጋሉ? የመንግስት ፍላጎት ማለትም የማዕከላዊ መንግስቱና የትግራይ ክልል መንግስት ግጭት ይመስላቸዋል። ሰዎቹ መሰረታዊ ችግር ስለነበረባቸው ኢትዮጵያን እናፈርሳለን ትግራይ ትሳሪ ብለው ነው የጀመሩት። የትግራይ ሀገርነትን እናረጋግጣለን ብለው ለማይረባ ውጊያን ያመጧቸው። እንደመጡም ያው እንደምታስታውሰው የመጀመሪያው ጥቅምት 24 እንደወጉ በ15 ቀን ኦፕሬሽን ጀግና የኢትዮጵያ መከላከያ ሰራዊት መቀሌን ተቆጣጠረ። በኋላ እንደገና ሰኔ 23 ቀን 2013 ዓ.ም እንደገና ጁንታው በተለያየ አደረጃጀት በተለይ ፖለቲከኞቹ ባጠፉት ጥፋት አንዳንድ ቦታዎች ላይ በተፈጠሩ ስህተት መከላከያ ከትግራይ እንዲወጣና የትግራይ ገበሬዎች እንዲያርሱ በሚል ወደ አማራ ክልል መከላከያው እንዲወጣ ሲደረግ መከላከያው ከወጣልኝ አይቀር በማለት የጁንታው ቡድን ተከትሎ ወደ አማራ ክልል መጣ። ወደ አማራ ክልል ከመጣ በኋላ እንግዲህ ሰሜን ወሎን አብዛኛውን ወደ ደቡብ ወሎ ከዛም አልፎ እስከ ሸዋ መጣ። እስከ ሸዋ በመጣበት ጊዜ ምዕራባውያኖች መጀመሪያውም ጀምሮ ይህን ጦርነት አትችሉትም እያሉ ሲቀሰቅሱ ነበር። ነገር ግን ክቡር ጠቅላይ ሚኒስትራችን ሽርጣቸውን አድርገው ለዚህ ቡድን አንደራደርም፣ ኢትዮጵያም አትፈርስም፣ ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ያልነውን በተግባር እንፈጽመዋለን በማለት በአራት ግንባሮች ገብተዋል። በሁለቱ የዓይን እማኝ ነኝ፣ ምስክር ነኝ። በሁለቱ ግን አላየሁም ነበር። በሁለቱ አይቻለሁ። እንዴት ነበር እስቲ እሱ? ኦኬ የመጀመሪያው ከዛም በፊት ይመጣሉ። ይፋ አይደለም እንጂ ወሎም አካባቢ በነበረው በተለያየ አካባቢ ይመጣሉ እኮ። ግን ይፋይ ሆኖ ህዝቡ ያወቀው ነው ስለታወጀና የእሳቸውም መግባት በማህበረሰቡ ዘንድ አይተህ ከሆነ ንቅናቄ ፈጠረ። እንደገና እንዳድስ ጦርነቱ እንዳድስ ሆነ። አንደኛ ደሴ ሲያዝ እንግዲህ ደሴ ትልቅ ከተማ ነች፣ ታሪካዊም ከተማ ነች። የኮምቦልቻ መያዝ እነ ደብረ ጽዮንን እነ ታደሰ ወረደን ከማን ጋር ነው ድርድሩ? ከማንም ጋር እንደራደርም እንግዲህ ነፍስህን አድን ሲሉ ነበር። እጅ ስጡ ያሉ ነበር። አትቁሰሉ አትሞቱ ሲሉ ነበር። ነገር ግን ያን ነው እንግዲህ የክቡር ጠቅላይ ሚኒስትር መዝመት ቁርጠኝነት የምታየው። ያን እንግዲህ ደሴ ከተያዘች ኮምቦልቻ ከተያዘ ወልዲያ ትልቅ ስነ ልቦና ነበረች። እንደምታስታውሰው የወልዲያ ህዝብና አካባቢው ማህበረሰብ ወልዲያን ላለማስያዝ አንድ ወር ዙሪያውን ተዋግቷል። ህዝቡ ለሰራዊቱ ስንቅ በማቀበል ትጥቅ በማቀበል መንገድ በመምራት ብዙ ከሰራዊቱ ጋር አብሮ ምሽግ እስከማደር እኛ ያለን ኢትዮጵያ አትደፈርም በማለት ወልዲያ ላይ የነበረው ንቅናቄ የሚረሳም አይደለም። በሰራዊቱም ዘንድ በጁንታም ዘንድ ወልዲያ ልክ እንደ 4 ኪሎ የተቆጠረችበት ነበር። እንግዲህ ከወልዲያ በኋላ ደሴት ይያዛለች ብሎ ማንም የገመተ የለም። ምክንያቱም አንደኛ ሰራዊቱ ቀደም የነገርኩ ውስጥ አዋቂ ስለሆነ የሰራዊቱን ቁመና ስለምናቅ ምን ያክል እንደተካደና ምን ያክል የኢትዮጵያ መከላከያ ሰራዊትን በተለይ ከመሳሪያና ከሰራዊት አኳያ ጁንታ ምን ያክል እንደጎዳው ስለምናቅ አደረጃጀት እስከሚፈጠር የምናውቅ ሰዎች እናውቃለን። ሌላው ግን ስሙን ነው የሚያውቀው። የኢትዮጵያ መከላከያ ሰራዊት ግዙፍ አድርጎ ስሏል፣ ጁንታን ደግሞ አሳንሶ ስሏል። ከዛ እንዴት ለዚህ ቡድን
ይሄ ሁሉ ከተማ ይያዛል። በቃ አማራ ክልል እንዲዳከም ነው፣ አፋር እንዲዳከም ነው የሚል ቅስቀሳ ተጀመረ። በጣም አደገኛ ፕሮፓጋንዳ ሌላ መጎዳት ሳያንስህ በጉዳት ላይ ሌላ ጨው መነስነስ ጀመሩ። እንደዛ የሚሉ ሰዎች እኮ አንድ ጠጠር አያቀብሉም፣ አንድ ውሃ ስንቅ አያቀብሉም፣ የሆነ ነገር አይሰሩም። ግን ለትችት አፋቸው የሰላ ነው። ሚዲያቸው ለዚህ የተዘጋጀ ነው። ሰራዊቱ እንዲኮነ ለሰራዊቱ ሞራል የሚሰጥ ሳይሆን ለመንግስት ሞራል የሚሰጥ ሳይሆን ራሱ ተበደለ ለሚሉት ለአማራ ህዝብ ሞራል የሚሆነው እንዳትንበረከክ እንዳትገዛ ከማለት ይልቅ በሰዓቱ እንግዲህ መከላከያ ሰራዊት አቅሙ ተዳክሞን ብያለሁ። የሰራዊት ምልመላ ቅስቀሳ ሲቀሰቀስ መከላከያ እንዳትሆኑ የአማራ ተወላጆች ወደ መከላከያ ሰራዊት እንዳትገቡ የማለት ቅስቀሳ ሲሰሩ ነበር። ይሄ በጣም አደገኛ አካሄድ ነው። በእጃዙር ለወያኔ እየሰራ ነው። ምክንያቱም የሚጠቅመው ይሄ መከላከያ ለመጠናከሩ መከላከያው መዳከሙ ማንን ነው የሚጠቅመው? ለጁንታ ነው። ኢትዮጵያን ሀገሩን ለሚወድ ህዝቡን ለሚወድ አማራን ራሱ በብሔር እንኳን ብናየው አማራን ለሚወድ መከላከያው መጠናከሩ ነው ከክልሉ አስወጥቶ ወደ ትግራይ ክልል የሚያስገባቸው። በኋላም ያ ስለሆነ ነው ያሸነፍ ነው እና እስከ ሸዋ ድረስ ሲመጣ የነ ቢቢሲን ዘገባ ታስታውሳለህ። ኤምባሲዎች ኮን ብለው ውዥንብር በመንፋት ከአዲስ አበባ እንዳትወጡ ከዚህ ኤሪያ ውጭ እንዳትወጡ እንዳትንቀሳቀሱ እያሉ ሆን ብለው ውዥንብር። ይሄ ሁሉ ዋር ነው። በነገራችን ጦርነት ስለተተኮሰ ብቻ አይደለም፣ ስነ ልቦናም ጦርነት። በነገራችን ላይ ጦር ከፈታው ወሬ ይፈታ ይባላል። አንዱ ትልቁ መከላከያችንን በስነ ልቦና ደረጃ ሲዋጉ የነበሩት የውጭ ኤምባሲዎች፣ በተለይ የምዕራብ ሚዲያዎች እነ ሲኤንኤን አዲስ አበባ እንግዲህ በቅርብ ርቀት ነው ያለው በማለት እንግዲህ ደብረ ሲና ከአዲስ አበባ ያለውን ርቀት እየታወቀ ልክ ማዕከላዊ መንግስቱ ከዚህ ከአሸባሪ ቡድን ጋር እንዲደራደር የማቀራረብ ስራ ሲሰሩ ነበረ። በኋላም ጠቅላይ ሚኒስትሩ እኛ አባቶቻችን ልጆች ነን፣ እጅ አንሰጥም፣ አንደራደርም፣ አጥፊዎችን ልካቸውን እናስገባለን ብለው ዘመቱ። ሲዘምቱም መላው አዲስ አበባ ህዝብ፣ መላው የኢትዮጵያ ህዝብ ንቅናቄ በማድረግ በተለይ ክብርት አዳነች አቤቤ ያደረጉት የመስቀል አደባባይ ቅስቀሳ የእሳቸው ስንቅ ምሽግ ድረስ በነገራችን ላይ የሴት አርበኛ ናቸውና ምሽግ ድረስ ስንቅ በመውሰድ ለሰራዊቱ የሰጡት ስነ ልቦና ሄደዋል። እሳቸው ሄደዋል። ማን የቀራለ? አይደለም ማን የቀራለ? እሱ እውነት ነው። በጣም ብዙ ሰው ነው። በተለይ ለልዩ ዘመቻ ለኮማንዶ ስንቅ ትኩስ ስንቅ ነበር የሚሄደው እና አማራ ልዩ ኃይል በዚህ በደብረ ሲና በኩል ለነበረው በደብረ ሲና በኩል ነው እሳቸው የገቡት። እንግዲህ ክቡር ጠቅላይ ሚኒስትራችን የገቡት 4 ግንባር ነው ብያለሁ። ስለሳቸውም ስለጠየቀኝ የካሳ ጊታው የአፋሩ ግንባር ነው አንዱ። እንግዲህ እሱ የአገር አሸባሪው ቡድን ጁንታ ማለት ነው ኢትዮጵያን ጉሮሮዋን እናንቃለን ብለው የሚሊኒየም ኮሪደር ለመያዝ የቀረው እውነት ለመናገር የፈጣሪ ገዛ ስለተጨመረበት ነው እንጂ በቃ ትንሽዬ ነው የቀራቸው። ያን እንግዲህ ከሞት በቃ የተረፈች ሀገር ናት። በነገራችን ላይ ያ ስለተዘመተ እሳቸውም የአፋር ክልል ክቡር ፕሬዝዳንት ሀጂ አወል አርባ የአፋር ህዝብ በዛ ጦርነት ያደረገው አስተዋጽኦ የሚካድ አይደለም፣ ለትውልድም የሚቀመጥ ነው። ካሳጊታ የምትባለው ከተማ በነገራችን ላይ በመልሶ መቋቋም እንኳን አልታየችም። ሙሉ በሙሉ የወደመችበት መስጊድ ሁሉ ያቃጠሉበት ይሄ ብዙ አልተሰራም። በነገራችን ላይ ፕሮፓጋንዳ የኢትዮጵያኖች ሚዲያ ይቀራል። በተለይ ሚኒስትሪ ሚዲያው እኔ ምን እየሰሩም እንደሚከፈላቸውም አይገባኝም። ጦርነት አያስፈልግም፣ ግን ከገባህበት ጦርነት ግንባሮቹ ብዙ ናቸው። የሚዲያ ጦርነት አለ፣ የስነ ልቦና ጦርነት አለ፣ በርካታ ነው የጦርነት ዘርፉ፣ ሙያው ብዙ ነው እና ከሚዲያ አኳያ በተለይ የጁንታው ቡድን ራሱ ተንኩሶ የሰሜን ዕዝን እኔ ተንኩሻለሁ ማለት ራሱ ጄኖሳይድ አድርጎ በሰራዊቱ ላይ እንደገና መልሶ እኔ ዘሬ ጠፍቷል ይላል። ራሱ ተንኩሶ እንግዲህ እንደምታስታውሰው ጁንታ አንዱን ወደ አስመራ፣ አንዱን ወደ ጎንደር፣ አንዱን ወደ ባህር ዳር ሚሳኤል በእጃቸው ስለነበረ የሰሜን ዕዝ ስለነበር ከፍተኛ ምንትኑ አቅሙ አንዱ ሻቢያን የጋበዟት ራሳቸው ናቸው። ሻቢያን ሊከላከል የሚችለው መከላከያ ነው። የሰሜን ዕዝ የተቋቋመበት ዋና ምክንያትም በባድመ ወረራ በሻቢያ ወረራ ምክንያት በ1990 በግንቦት 1 ነው ሻቢያ የወረረችው። 91 ላይ የተቋቋመው ጀግና ኢትዮጵያ መከላከያ ሰራዊታችን ምክንያቱም አካባቢው ላይ ወያኔ በደርግ ስርዓት የነበረውን የቀድሞውን ሰራዊት አፍርሰዋለች። ካፈረሰች በኋላ ያን ሰራዊት ለማኝ ካደረጉት በኋላ የነሱን ታጣቂዎች
በተለያዩ የክፍለ ሀገራት በመላክ ያው እንግዲህ ከተማይቶ ማያቅ ወደ ዘረፋ የገቡበት ጊዜ ነው። የሀገርን ዳር ድንበር ከፍተው በተለይ የትግራውን ከኤርትራ ጋር የሚያዋስነውን ከፍተው ለወረራም የዳረጉት እነሱ ናቸው። ሰራዊት በትነው እንግዲህ የሰሜን እዝ የተቋቋመበት ዋና ምክንያት የሻዕቢያን ጦርነት ለመመከት የሄደ ሰራዊት ነው። ያ ማለት በአማርኛ በአካባቢው በሰሜኑ አካባቢ ቀድሞ የሚገኘው የትግራይ ህዝብ ስለሆነ ባድመም የሚገኘው ሽራሮም የሚገኘው በትግራይ ክልል ስለነበር ከሻዕቢያ ወረራ ሊመክት የሄደ መከላከያ ሰራዊት ነው። ይህን ሰራዊት እንግዲህ በዛ ቁመናው 21 ዓመት ቆይቷል። 21 ዓመት ሲቆይ እንደውም ጦርነቱ ካለቀ በኋላ ያልደርስ ስምምነት ከተስማሙ በኋላ ያልደርስ ስምምነት እንደምታስታውሰው 1994 አሸነፍነ ብለው 95 ደግሞ የትርጉም ስህተት ነው ብሎ የቀድሞው የውጭ ጉዳይ ሚኒስተር በሰሜኑ ጦርነት የተገደለው ስዩም መስፍን ማለት ነው የትርጉም ስህተት ነው ብለው የኢትዮጵያን ህዝብ ፈንጠዝያ ካስጨፈሩ በኋላ እንደገና ተሸንፈናን እርማችሁን አውጡ የተባለበት ሁኔታ ነው። ከዛም በኋላ ሰጥቶ መቀበል በሚባለው መርህም ሰጥቶ መቀበል ሲሉ አብዛኛው ሰው የመሰለው ባድመን ሰጥተን አሰብን ልንወስድ ነው ወይ ነበር የመሰለው። እንግዲህ የሰሜን እዝ ዋና መመስረትና የመከላከያ ሰራዊት በትግራይ አካባቢ የሚሄድ ሚስጥር እንደሚሉት ወይ የለውጡ መንግስት አዲስ ሰራዊት አደራጅቶ ወደ ትግራይ አላዘመተም የነበረ ነው። 21 ዓመት የቆየ ነው። አብሮ የተዋለደ ነው። እንደውም አብዛኛው የትግራይ ልጆች ከዚህ የሰራዊት ክፍል የተወለዱ ናቸው። የደማዊ ማንነት አለ ማለት ነው። እና እንግዲህ ጁንታ በተለይ ይሄ ከማዕከላዊ መንግስት በስልጣን ይሙጥይ ብሎ ሲዘርፍ እና ሲሆነብድ የኖረው የጁንታው ቡድን ከስልጣን ተገፋው ብሎ ባሰበበት ሰዓት ወይም አሁን ላለው ለለውጥ መንግስት አያሰራኝም፣ እንደ በፊቱ ዘረፋ እንደፈለኩ አልገልም፣ እንደፈለኩ አላስርም፣ እንደፈለኩ ኢትዮጵያን አልበዘብዝም ብሎ ባሰቡበት ሰዓት ወደ ትግራይ ሄደው መሽገው ከመነሻዬ እንደነገርኩ የጨረቃ ምርጫ በማድረግ በማዕከላዊ መንግስቱ በማመጽ የኢትዮጵያ መንግስትን በተለይ የትግራይን ህዝብ ሲጠብቅ የነበረው የኢትዮጵያን የሰሜንን ጦርነት የሰሜኑን ክፍል ሲጠብቅ የነበረውን የሰሜን እዝን የካዱት ራሳቸው ናቸው። እና እዚህ ላይ ሲከሱ ራሳቸው ይወጉና መልሰው ጄኖሳይድ ይሉሃል። በሰዓቱ ሻዕቢያን ጋበዘ ይላሉ። ሻዕቢያን ማን ነው የጋበዘው? የኢትዮጵያ መከላከያ ሰራዊት ከወጉት ሊጠብቃቸው ካምፕ ያደረገን ሰራዊት ከካምፑ ሂደው ካረዱት ከገደሉት በሲኖ ከሄዱበት በኋላ እንደገና የበደል ሻዕቢያን ጋብዞ አስመታል። ሻዕቢያን የጋበዙትማ ሚሳኤል ተኩሰው አስመራ ሻዕቢያን ሲጋብዟት ነው። ሻዕቢያም ደግሞ ይሄ ቡድን ካልጠፋ ምክንያቱም የበፊት ቁርሾ ነበራቸው፣ በትጥቅም ጊዜ ቁርሾ ነበራቸው፣ አዲስ አበባም ከመጡ በኋላ ቁርሾ ነበራቸው። በኋላ 89ም የወያኔና የሻዕቢያ ጋብቻ የተፋቱት እንግዲህ እንደምታውቀው ኤርትራ ላይ ቡና የለም። ከኢትዮጵያ ከማዕከላዊ ሀገር ከጅማ ከሐረር ከነቀምት የሚሄደውን ቡና ሻዕቢያዎች ለውጭ ገበያ እያዋሉ በዓለም 13ኛ ቡና አብቃይ ሀገር ሆነች ኤርትራ። ብሩም አልተቀየረም። ስላልተቀየረ በብር ነው እየገዙ የሚሄዱት። በዶላር ሽጠው ዶላሩን ዲፖዚት የሚያስቀምጡት ለኤርትራ መንግስት ነው። ከዚህ በብር ይገዛሉ። ብሩም አልተቀየረም። የኋላ ሂደው እኒህኞቹ ያው ከጫካም ስለወጡ ኢኮኖሚስቶችም ድሮ የነበሩትን በደርግ ጊዜ የነበሩ ሚኒስትሮችም ሌሎችንም ስላሰሯቸው በቀይ ሽብርም በምንም አሳበው ስላሰሯቸው ስላሸማቀቋቸው በኢኮኖሚ ራሱ የሚያማክሯቸው ሰዎችም አልነበሩም። ከእንደገና ሌላውም ኢትዮጵያዊ ቢሆን የኤርትራ መገንጠል እውነት መስሎ አልታየውም ነበር። ትመለሳለች ብሎ ያስብ ነበር። ይሄም ነገር ወደ ተካረረ ነገር አልተገባም ነበር። ልክ 89 ላይ ብሩ ሲቀየር ኤርትራ ኮረፈች ማለት ነው። ኤርትራ ኮረፈች ሳይሆን ሻዕቢያ እና ኢሳያስና እና አቶ መለስ እነ ስብሐት በግልጽ ወደ ጦርነት ገቡ። መጀመሪያ ጦርነቱ ቅድም ብያለሁ፣ ጦርነት ዘርፉ ብዙ ነው። ኢኮኖሚያዊ ነው፣ ጥቅማዊ ነው ግጭታቸው። የድሮውን ተው፣ ይሄ በጫካ ያሉ ይሄ በሳህል በረሃ በናቅፋ ተራሮች የቀይ ኮከብ ዘመቻ ለማክሸፍ የወያኔ ልጆች የትግራይ ልጆች ለሻዕቢያ ሰጥተው ነው ደርግን ሲወጉ የነበረው። ሻዕቢያዎችም የዛ ውለት አለባችሁ አልከፈላችሁንም ልጆቻችንን መልሱ ጭቅጭቅ አለባቸው። እስካሁን ድረስም አልተፈታም። አንዱ ቁርሻቸው እሱ ነው። ወደ አሁኑ ስመጣልህ እንግዲህ ኢትዮጵያን እናፈርሳለን ብሎ የመጣው ያመጻ ቡድን ያው ሚሊል ለመያዝ በተሰናዳበት ሰዓት እንግዲህ ክቡር ጠቅላይ ሚኒስትራችን በሰዓቱ አወጁ። እዘምታለሁ አሉ። ዘመቱ።
በዘመቱ ሰዓት በርካታ ኢትዮጵያኖች እንዳዲስ ነው ያ እወጃ። በነገራችን ላይ ጦርነቱ እየመጣ እንግዲህ ደርሷል። ማነው ሸዋ ድንበር ደርሷል። ሸዋ ድረስ ሲደርስ አብዛኛውን ለምሳሌ ወልዲያውን ልንገርህ፣ ራያ ሲፈናቀል የወልዲያ ሰው ብዙም አልመሰለውም የጁንታ መምጣት። ከእንደገና የወልዲያ ደግሞ ተፈናቅሎ ወደ ደሴ ሲመጣ አብዛኛው የደሴ ሰው ምንም አልመሰለውም። ሸዋም ተመሳሳይ ነው። ያ እወጃ ግን የክቡር ጠቅላይ ሚኒስትሩ እወጃ ማርሽ ቀያሪ ነው የምለው እኔ። ምክንያቱም በዛ ልክ የአንድ ሀገር ጠቅላይ ሚኒስትር እንደውም ነጮቹ እስኪገረሙ የዛን ያክል ግብጾችም በዚህ በኩል ይመሰክራሉ። በነገራችን ላይ በክቡር ጠቅላይ ሚኒስትር አብይ አህመድ የዓላማ ጽናት፣ ቁርጠኝነት፣ የጀግንነት ካሁን ባለው ደግሞ የልማት ቁርጠኝነት በጣም ይገረማሉ። አልሲሲ ቢሆን ያደርገው ነበሩ ብለው እስከ መገረም ድረስ ይደርሳሉ። ሚዲያቸውን ስለመከታተል ነውና በሰዓቱ ክቡር ጠቅላይ ሚኒስትር ዘመቱ። ሁሉም ኢትዮጵያን ሆ ብሎ ተከተለ። እኔ እሱ አይደለም አሁን ለይስሙላ ትሄድና ሰራዊት የሆነ ቦታ እኮ አሟሙቀ ምናምን መመለስ ነው። ግን እሳቸው ያደረጉት ምንድነው? በድሽቃ ርቀት ምሽጉን ቆመውበት፣ ምሽጉን ማለት ነው ወገን እዚህ ነው ጥላት እዛ ነው፣ ነገ በእርግጠኝነት ጥላትን ደምስሰን ዩኒቲውን አሳጥተን ተደናግሮ የመጣውን የጥላት ኃይል እንዳይመለስ እናደርገዋለን እንዳሉት ቃል በተግባር ነው የሆነው። እና በዛም ሰራዊቱ ምን ተፈጠረለት? ሞራል መነሳሳት። እንግዲህ የጦር ኃይሎች ጠቅላይ አዛዥ ናቸው እሳቸው፣ የሀገሪቱ የጦር ትልቁ የመጨረሻ ናቸው። በመቀጠል ጦሩን የሚመሩት ፊልድ ማርሻል ብርሃኑ ጁላ ናቸው። እንግዲህ እሳቸው በዛ ልክ ሲሄዱ ሌላው ያለው የጄኔራሉን በለው ከታች ያለው ኮሎኔሉ፣ መስመራዊ መኮንኑ ሁሉም ሞራል አገኘ። ያ በሰሜን እዝ መመታት የቆዘመው ሰራዊት ወደ አሸናፊነት፣ ወደ ተስፈንጣሪነት ያስገባው ወዳውኑ ነው። እንግዲህ የመቆረጥ ዜና ካስታወስክ ጁንታ ናት ቆረጠች የሚባለው። እንደውም አንዳንዴ እንደ መስበር የለም እንደ ትላለህ ማለት ውትድርና ስታቅ ማለት ነው። የመቆረጥ ዜና ነበራል። ግን በትልቁ የመቆራረጥ ታሪክ ደግሞ ስታየው ጀግናው ኢትዮጵያ መከላከያ ሰራዊትን ያክል በቆረጣ ታክቲክ ጦርነት ያሸነፈ አለ እኔ አላቅም። በታሪክ ስቦ ነው የመታቸው። ተስበው ተመተዋል፣ ተደምስሰዋል። በዛም ትልቅ የሆነ የሞራል ኪሳራ። በነገራችን ላይ መቀሌ ሆነው ከመሩት ጄኔራሎች ይልቅ ካርቱም ተቀምጠው የውጭ በተለይ የውጭ የኢትዮጵያን ውድቀት የሚፈልጉ የተለያዩ ሀገር ጄኔራሎች ሲመሩት የነበረ ውጊያ ነው። ብዙ ሸፍጥ ያለበት ውጊያ ነው። ኖሞርም እኮ እንቅስቃሴው የዛ ነው። ለእኔ ዶክተር አብይ አህመድ ዳግማዊ ምኒልክ ናቸው። ምክንያቱም የምዕራባውያኖችን ኢንተረስት ታውቀዋል። እሳቸውን አስበው የነበረው ያን የኖቤል ሽልማት ያን አንዳንድ ዓለም አቀፋዊ ለነሱ ዓለም አቀፋዊ እውቅና ብለው የሰጧቸውን እውቅና ለዛ ብልጭልጭ ተታለው ዝም የሚሉ አይነት እንደውም አንዳንዶቹ ጀምረው ነበረ እንቅስቃሴ ይመለስ ምናምን አይነት ነገር። ያው የትራምፕም ደግሞ እዚያ ኖቤል ላይ ምን እንዳላቸው አላቅም የመፈለግ ነገር ነበርና ያ ሁሉ እንቅስቃሴ ሳይበግራቸው ያን ሁሉ ተጽዕኖ ተቋቁመው ልክ እንደሌሎቹ የአፍሪካ ሀገሮች በብልጭልጭ ሳይታለሉ ህዝባቸውን በማክበር ታሪካቸውን በማክበር ኢትዮጵያን ያኮሩ ድንቅ አገር ጠቅላይ ሚኒስትር ብቻ ሳይሆን የጦር መሐንዲስ የጦር መሪ ናቸውና ለዛም ብዙ ማርሽ ቀያሪዎች አሉ። በተለይ ከድሮን አጠቃቀም ጋር በኋላ ጦርነቱን ሙሉ በሙሉ የድሮኑ እንደቀየረው ይታወቃል። የሰራዊቱ ቁርጠኝነት፣ ስነልቦና በርካታ ያልተነገረላቸው ልዩ ኃይሎች አሉ። ለምሳሌ የኦሮሚያ ልዩ ኃይል፣ የሶማሌ ልዩ ኃይል፣ በኋላ ሰልጥኖ የገባ የአማራ ልዩ ኃይል፣ የደቡብና የሲዳማው ደግሞ በጎንደር በኩል ያው ብዙ ገፍተው አልመጡም። በዚያ በኩልም ጠንካራ በተለይ ይሄ ከሱዳን ኮሊደር ጋር በነበረው የሰሜን ምዕራብ እዝ ከፍተኛውን ይሄ ተከዜ ዘብ የሚባለው የነ ኮሎኔል ደመቀ ዘውዱ ከፍተኛ ስራ ሲሰራ ስለነበረ በምዕራብ በኩል ያለውን በዚህ በወልቃይት በኩል ያለውን ብዙም ሞከሩት። በጭናም በምን ሞከሩ። እነሱም ጨፍጭፈዋል። ነገር ግን ቀምሰው ያችን ተከዜን አላሻገሩም። እንደውም በኋላ ሲገባ ራሱ ደደቢን ነው ዘሎ የገባው ልዩ ኃይሉ መከላከያው ወዳው ደደቢን ነው ዘሎ የገባውና በዛ ትልቅ ታሪክ ነው። የዛ ደግሞ ታሪክ አካል በመሆኔ የዓይንም ማኝ በመሆኔ ጠቅላይ ሚኒስትርን በዓይኔም ስላየሁኝ ለኔ ኩራት ይሰማኛል። ጥሩ እንደው የአፋር ማህበረሰብን ትንሽ ቅድም ገልጸው ነበርና
በደንብ እሱ ላይ ብናወራ ደስ የሚለኝ ብዙ ጊዜ የአፋር ማህበረሰብ የሚሉ እንኳን እኛ ገመሎቻችን ባንዲራችን ያውቃሉ ይላሉና የአፋር ማህበረሰብ ብዙ ለኢትዮጵያ ጀግንነት የዋለ ማህበረሰብ ነው። በዛ ልክ ብዙ አይወራለትም እና አሁንም ስቲል የወያኔ የህዋት ጦር የህዋት ታጣቂዎች አሁን ከቅርብ ቀናት በፊት ወደ አፋር ገብተው ጦርነት ለመክፈት ሙከራ አድርገው ነበርና እስቲ ስለ አፋር ማህበረሰብ ምን ትለኛለህ? እንግዲህ የአፋር ማህበረሰብ የኢትዮጵያዊነት ልክ ማሳያ ብለው ምንም ማጋነን አይደለም። ምክንያቱም የአፋር ማህበረሰብ እንደምታውቀው የከብቶችን ጭራ ዘላን የምንለው ማህበረሰብ ነው። እንግዲህ ከከብቶች ጋር ነው ኑሮ። ከእንደገና አንድ ቦታ ላይ ተረጋግቶ አይቀመጥም። ጎጆ ጥቂት ናት። አይታ ከሆነ ትንሽዬ ጎጆ ናት። በዛች ጎጆ ውስጥ እየኖረ ግን ትልቅ ልብ ያለው አድማስ ባሻገር ነው እይታው። በትንሽዬ ነገር የበታችነት ስሜት የማይሰማው ኩሩ ኢትዮጵያ ለእኔ ምን አድርጋልኛለች ሳይሆን እኔ ለሀገሬ ምን አድርጋለታለሁ የሚል ማህበረሰብ ነው። እሱን እንዴት አልክ እንዴት አወክ ብትለኝ በዛ በሰሜኑ ጦርነት ወቅት ካስታወስክ የአፋር ልዩ ኃይል፣ የአፋር ሚኒሻ፣ የአፋር ልክ አማራ ክልል የአማራ ፋኖ እንደሚባለው በወቅቱ የአፋር እጉጉማ የሚባል ኃይል ነበረ። ይህ ኃይል በሰዓቱ ጉጉማው በማዕከላዊ በክልሉ ፕሬዝዳንት ባለው በክልሉ መንግስት ጥያቄ የነበረው ነበር። ነገር ግን አገር ሲወረር ማለትም ኢትዮጵያን እናፈርሳለን ሲሉ እኛ ያለን ኢትዮጵያ ፈርስም ካለው አንዱ የአፋር እጉጉማው ነው። የአፋር ልዩ ኃይል ነው። የአፋር ሚኒሻ ነው። አጠቃላይ የአፋር ህዝብ በሰዓቱ የጀግና ኢትዮጵያ መከላከያ ሰራዊታችን ጋር በመሰለፍ በተለይ ፕሬዝዳንት ሀጂ አወል አርባ የለውጡም መንግስት ያመጣቸው መሪ ናቸው። ከእንደገና እንደምታውቀው የአፋር ህዝብ ለዘመናት እንደ ኋላ ቀር እየታየ እንደ ዘላን ማህበረሰብ እየታየ የነበሩ መንግስታት እኩል የኢትዮጵያዊነት ወሳኝነት ሚና አልነበረውም። አንዱ ራሱ የባለቤትነት ስሜት መፈጠሩ ይመስለኛል። ሞር ደግሞ ከሁሉም በፊት ቀድም የልሙት ፈንጅም ይሁን የትኛውም ነገር እንግዲህ ያው ሁሉ እየበራየበት ሳይሸሽ ሴቶቹን ብቻ ወደ ኋላ እያደረገ ሲዋጋ የነበረው በያዘው መሳሪያ በያዘው ኋላ ቀር መሳሪያ ሳይቀር ምሽግ ድረስ ቦምብ እየጣለ ታስታውሳለህ። በጦርነቱ ወቅት እዛ አውራና አካባቢ ታንክ ማራኪ ሰምተሃል? እንደ አሊቤርኬ እንግዲህ አሊቤርኬ ያው እንደምታውቀው የካራማራው ውጊያ ላይ እንደምታውቀው መቼም የኛ ታሪክ የኢትዮጵያ ታሪክ ፕሮፌሰር መስፍን ወልደማርያም እንዳሉት የጦርነት ታሪክ ነው ብለዋል። በወጉ አልተከተበም እንጂ የካራማራው ድል ቀላል የምትለው ድል አይደለም። ከእንደገና ከብሔርም ጋር የሚገናኝ አይደለም። ነገር ግን ወያኔዎች አብረው ተሳትፈውበት ስለነበር ዛያድ ባሪ ጋር በባንዳነት ያን የድል ታሪክ እንዲወጣ አልተፈለገም። በለውጡ መንግስት ነው የወጣው እንጂ የና ሊበርኬ ታሪክ ቀላል የምትለው ታሪክ አይደለም። እና በፈንጅ በቦምብ ነው በሳንጃ ነው ታንኮችን ሲማርኩ የነበረውና ያን ታሪክ ነው የካራማራ ድል የተደገመ አፋር ላይ እና ያ የአፋር ወጣት እንግዲህ በአካባቢው መሳሪያ ጊሌ ይባላል። ጩቤ የሚመስል ረጅም ከጩቤ ለየት የሚለው ከሳንጃም ረዘም ይላል ጊሌ ይባላል። በአፋር በጊሌ በጩቤ መሳሪያ ታንክ ማርኮ ለማዕከላዊ መንግስት ያስረከበ ጀግና ህዝብ ነው። አንድ ወጣት አይደለም። ያ የማህበረሰቡ ውጤት ነው። የአፋር ልጅ ነው እና የአፋር ታሪክ በዚህ ይሄ ብቻ አይደለም። ሚሊዮን ለመቁረጥ በተንቀሳቀሱበት ወቅት መከላከያ የቦታ ሽፍት እስከሚያደርግ ጁንታን ቀጥ አርጎ በመያዝ ራሱ የተዋጋ በኋላም ደግሞ በበራህሌ በኩል በነበረው በዚህ በሰርዶ በኩል ለመቁረጥ በሄዱ ሰዓት መልክዓ ምድሩም መሬቱም ሰውም ነው ጁንታን የተዋጋት እና 3 ወር በራሳቸው እውነት ለመናገር መከላከያ የከባድ መሳሪያ ከመወርወር በዘለለ በእግረኛ ሰራዊት አልገጠመም። በዛ አካባቢ በራሳቸው ተዋግተው ነው የመለሷቸው እና እኔ የአፋር ህዝብ ጀግንነት እንዲህ በቀላሉ የምትገልጸው አይደለም። በኢትዮጵያዊነቱም ስታየው እንደምታውቀው ሱልጣን ኢብራሂምም እንኳን አፋር እንኳን ሰው ግመሎቻችን ባንዲራችንን ያውቃሉ ያሉ የሱልጣኒቶች
መገኛ ናት አፋር እና የአፋር በራሱ ታሪኩ የሰው ዘር መገኛ መሆኑ የተለያዩ እሴቶች በሙሉ ሰውን የሚሸትህ ኢትዮጵያዊነት የሚሸትህ ክልል ብትል አፋር ክልል ነው። ለዚህም በተግባር ሙቶ በተግባር ያሳየ በኋላም ጦርነቱ ከተጠናቀቀ በኋላ አንዳንድ ቦታዎች ላይ በተለይ በአማራ ክልል ለምን አንዳንድ ልልሃለሁ በግልጽ አማራ ክልል ላይ እንግዲህ የአማራ ክልል ልዩ ኃይል ለአማራ ክልል የመዋጋት የሞራል ግዴታ ነው ያለበት። ምክንያቱም አማራ ክልል ነኝ ብሎ የአማራ ክልል ሰራዊት ነኝ ብሎ ልዩ ኃይል ነኝ ብሎ ለአማራ ክልል ካልተዋጋ ለማን ሊዋጋ ነው? ለትግራይ ይዋጋ፣ ለኦሮሞ ክልል ይዋጋ? የሚዋጋው ለተቋቋመበት ክልል ነው። ማንም እንደ ውለታ ሊወስድለት አይገባም። ያ ማለት ለሞተው ዋጋ ይሰጠውም ማለት አይደለም። ነገር ግን እወቅልኝ ብለህ እንትን የምትለው አይደለም። እውቅና ስጡኝ የምትለው እንደገና የአማራ ፋኖ ለአማራ ክልል ካልተዋጋ ለማን ሊዋጋ ነው? የት ነው የሚዋጋው? ክልሉን ሊያፈርስ፣ መንግስቱን ሊያቃውስ፣ ህዝቡን ሊያወድም፣ ሂሳብ አወራርዳለሁ ብሎ በግልጽ ለመጣበት ጦርነት ካልሞተ ለማን ሊሞት ነው? አይደለም በታጣቂ ደረጃ የተዋጋው ይቅርና ተራው ህዝብ እንኳን የመዋጋት ግዴታ ነበረበት። እንደ ውለታም ሊቆጠርም አይገባም። ለምን ለአማራ ክልል ካልቆመ ለማን ሊቆም ነው? አፋር ላይ ግን ስትመጣ ልዩነቱ ልንገርህ። ልክ ጦርነቱ እንዳበቃ ወደ አፋር ልዩ ኃይል ግቡ ተባሉ ጉጉማዎቹ። ወደ አፋር ልዩ ኃይል ግቡ፣ ወደ መከላከያ ግቡ፣ ወይም ደግሞ ምንሻ ሁኑ፣ ወይ ደግሞ የግል ታጣቂ ተብላችሁ ተመዝገቡ ተባለ። ቀጥታ ወደ አብዛኛው ወደ አፋር ልዩ ኃይል ገባ። ወደ አፋር ልዩ ኃይል ከገባ በኋላ እንደገና የአፋር የክልል አደረጃጀት መልሶ ማደራጀት በመላ አገሪቱ ሲሰራ አሁን ደግሞ አማራጭ መጣ። ወደ መከላከያ ሰራዊት፣ ወደ ፌዴራል ፖሊስ ወይ ወደ ክልሉ ባሉ የጸጥታ መዋቅር ግቡ ወይ ደግሞ ቦርዱ ውጥና ተቀመጡ ሲባል አሁንም ደግሞ መከላከያ መስፈርት ስላለው መከላከያ የሚያሟለው ወደ መከላከያ ገባ። ወደ አድማ መከላከል የሚገባው ወደ አድማ መከላከል ገባ። ፖሊስ የሚሆነው ፖሊስ ሆነ፣ ሚኒሻ የሚሆነው ሚኒሻ ሆኖ፣ እንዲሁም ደግሞ የግል ታጣቂ የሚሆነው የግል ታጣቂ ሆኖ በሰላም ክልሉ እየቀጠለ ነው። አማራ ክልል ግን ዋጋ ክፈሉኛል። ከዚህ አንጻር ስታየው አፋር ላይ ትልቅ ያስተሳሰብ ትልቅነት ታያለህ። አርቆ ማሰብን፣ ኢትዮጵያዊነትን ማስቀደምን፣ ለማዕከላዊ መንግስት መታመንን ታያለህ። ስለዚህ የአፋር ክልል እንዴት ትገልጸዋለህ ላልከኝ እኔ እንደውም አንዳንድ ጊዜ ጸሐፊዎች ቃላት ያጥረናል ይላሉ። እኔም ቃላት ሊያጥረኝ ነው ካየሁት። አሁን ይሄን ብል አሳንሳለሁ፣ ይሄን ባደርግ አሳንሳለሁ ስለምል ግን በአጠቃላይ በሀገሩ የማይደራደር ለከፈለው ዋጋ ለኢትዮጵያ የሰጠውን ክብር በገንዘብም ይሁን በምንም የማይለውጥ ኩሩ ህዝብ ማለት የአፋር ማህበረሰብ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ፣ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። ወደዚህ ወደ ወቅቱ ቀስ እያለን እንምጣና የአማራ ክልል ላይ በወቅቱ ፋኖነት ምን እንደሆነ እናውቃለን። የአሁኑ ትርጓሜ ሳይሆን የቀደመው ትርጓሜ ምንድነው? ለሀገር መጀገል፣ ለሀገር ራስን አስቀድሞ መስጠት ነውና በወቅቱ ይነሱ የነበሩ ሀሳቦች ነበሩ። ከሚነሱ ሀሳቦች መካከል ምንድነው? ልዩ ኃይል በሁሉም ቦታ መፍረስ አለበት። የክልል መደራጀት፣ መልሶ ማደራጀት ማለት አይደለም። አይ መንግስት አይደለም። መንግስት ያለው የመንግስትን አይደለም ያልካሉ፣ መልሶ ማደራጀት ነው። እነሱ ናቸው እኮ ማፍረስ ያሉት እኮ። እኔ እነሱን እኮ ነው ያልካሉት። የመንግስትን እኮ ሀሳብ አይደለም እያነሳ ያሉት እነሱ። በወቅቱ ማለት ከጦርነቱ በፊት ሁሉም ክልል ላይ ልዩ ኃይሎች መፍረስ ነበረባቸው ሲሉ ነበረ። መንግስት ደግሞ ይሄኛውን ሀሳብ ይዞ መጣ፣ እንደ አዲስ ሪስትራክቸር ማድረግ ማለት ነው። ያኔ ለምንም ቢያሉ ነው
መጀመሪያ እነሱ እኮ እንዲፈርሱላ ሲፈልጉ የነበሩ ናቸው። በኋላ በመንግስት ይሄ አሁን ወደ ፌዴራል መምጣት ያለበት ወደ ፌዴራል፣ ወደ መከላከያ መግባት ያለበት መከላከያ እያለ እንትን ሲል የተቃወሙትና መንግስትን ስልጣን ለመጣል ወደ ጫካ ደግሞ የገቡት ይዛኔ ነው። ምንድን ነው ምክንያቱ? መልካም። ይህን አሁን መልሶ ማደራጀትን እንዴት ተቃወሙት? እኔ በሁለት መልኩ አየዋለሁ። አንዳንዶቹ ባላዋቂነት ወይም በተሳሳተ መረጃ ልዩ ኃይሉ መልሶ መደራጀት እንደ መፍረስ የተነገራቸው በጽንፈኛው ፕሮፓጋንዳ የተታለሉ ልጆች እንዳሉ እስካሁን ድረስ አውቃለሁ። ካፈርኩ አይመልሰኝም ያሉ ከገባቸውም በኋላ የራሱ ጉዳይ ብሎ እዛው ያሉ ከገባው አይቀር አልመለስም የሚሉ ልጆች አሉ። ሆን ብለው ደግሞ በመንግስት መዋቅር ውስጥ ሆነው ለምሳሌ ያችን ደብዳቤ በማውጣት መሳሪያው ወደ ኦርዲናንስ ሲመለስ የምትለዋን ደብዳቤ ሆን ብለው ለሚዲያ ግብዓት በማዋል ግብዓት መዋሉ ብቻ አይደለም፣ በሚመለከተው የመንግስት አካል ሚዲያ ሳይሆን በአፍራሹ አሁን ራሳቸው እየፈረሱ ባሉት በነ ኢትዮ 360 በነ መረጃ ቲቪ ያ ደብዳቤ የፕሮፓጋንዳ ፍጆታ መሆኑን ሲቀጥል የክልሉ ችልተኝነት በወቅቱ ነው የምልህ በሰዓቱ የነበረውን የክልሉ መንግስት ያ ደብዳቤ መውጣቱ ሲረጋገጥ ደብዳቤ ይሽረዋል። በደብዳቤ መሻር እየተቻለ ወይም ደግሞ ያልተገባ አረዳድም ካለ በሚዲያዎች አሁን ቅድም ብያለሁ ሚኒስትሪ ሚዲያዎች ይህን ካልሰራ የማንን ጎፈር ያበጥራል? የመንግስትን ፖሊሲ ካልተነተነ የመንግስትን መመሪያዎች ለህዝቡ ካላሰረጸ ምን ሊሰራ ነው ደሞዝ የሚከፈለው? ምን ሊሰራ ነው ሚዲያ የከፈተው? ሚዲያው እኮ የመንግስት ፖሊሲዎችና አቅጣጫዎች ለህዝቡ ማድረስ ነው። የሚዲያ አንዱ መሰላል ነው። እንደውም ብዙዎች ሚዲያን አራተኛ መንግስት ይሉታል። ያው እንደምታውቀው ህግ አውጭ አለ፣ ህግ ተርጓሚ አለ፣ ህግ አስፈጻሚ አለ፣ ቀጥሎ ሚዲያ ነው የሚሉት። ለእኔ ግን ሁለተኛ መንግስት ነው ሚዲያ። ህግ አውጪውም ቢያወጣ ህጉን በሚዲያ ነው የምታውቀው ህግ እንደወጣ። ህግ ተርጓሚው የአጠቃላይ ያሉትን ለምሳሌ እነ ነጋሪት ጋዜጣ የተለያዩ ነገሮችን እነዚያ የህግ ትርጉሞችን አሁንም በሚዲያ ነው። ህግ አስፈጻሚውም በዚህ ፖሊሲ በዚህ አቅጣጫ ቢለው እሱን የሚነግርለት ሚዲያ ነው። ሚዲያ ለእኔ ትልቅ ሚና አለው እና ሚዲያዎቻችን አልሰሩም። እንዳይሰሩ ደግሞ ያደረጓቸው እነዚህ ክፉ ዓላማ ያላቸው አመራሮች ናቸው ብዬ አምናለሁ። ያም ደግሞ እንግዲህ 3 ዓመት አለፈው። በ3 ዓመት ውስጥ ሚዲያዎቹ የዛኔ ሐቁን ተረባርበው ቢሆኑ አመራሮቹም በሰዓቱ ሐቁ ይሄ ነው ብለው ታግለው ቢሆን አማራ ክልል ለዚህ ውጥንቅጥም አይዳረግም ነበር። እንግዲህ በ3 ዓመት ውስጥ ምን ያክል ጠፋ፣ ምን ያክል ወደመ የሚታወቅ ነው እና ለእኔ ክፉ አመራሮችና የሚዲያ ተቋሙ በአግባቡ ኃላፊነታቸውን ባለመወጣታቸው አንዳንዴ ኃላፊዎች ካልሰጡን የሚባል ነገር አለ። አንዳንዴ መመርመር አለብህ፣ መጠየቅ አለብህ። ልክ ያነ ደብዳቤ ሲወጣ የግል ጋዜጠኛና የግል ሚዲያ ቢሆን ሂዶ ይጠይቃል። እንዴት የመንግስት ሚዲያ በዚያ ልክ አገር የሚያፈርስ ክልል የሚያፈርስ የሚያቃውስ ድርጊት ሲወጣ ዝም ብሎ መቀመጥ ነበረባቸው ብዬ አላምንም። ያ ደብዳቤ ከወጣ በኋላ በተለያየ አካባቢ የነበሩ የልዩ ኃይሎች መንግስት ያለው መልሶ ማደራጀት ነው። እነዚያ የጽንፈኛ ሚዲያ እንዳሉት ግን አፈረሱት። ምክንያቱም ልትፈርስ ነው ተካርክ፣ ትላንትና እንዳትገባ ሲሉት የነበረ ሰራዊት ነው ዛሬ ገብቷል። ገብቶ ታግሎ እንግዲህ ጁንታን በርብርብ ነው የተመለሰችው። ጠረፍ እየጠበቀ ያለን ሰራዊት በዚያ ልክ በት ነው። እንደው በሰዓቱ የመንግስትም ግምገማ የማዕከላዊ መንግስቱም ግምገማ ጁንታ አንሰራርታ አማራ ክልልም ይሁን አፋር ክልልን የመውረር ስነልቦናዊ ሞራላዊም አቅም ስላልነበራት ጦርነቱ ስለተገመገመ የተፈራረሙትንም ህግ ስለሚያውቁት በዛ ልክ ኮንፊደንስ ስላደረበት ያወጣው አዋጅ ነው እንጂ ያ ባይሆን ኖሮ አማራ ክልልም ማንንም አይተርፍም ነበር። ጽንፈኛው ባፈረሰው በሚዲያቸው ባፈረሱ ልክ ፈረሰ። ከዛ በኋላ ምንድነው የሆነው? የህገ ወጥ መሳሪያ አዘዋዋሪ የነጋዴዎች ሲሳይ ነው የሆነው ልዩ ኃይሉ። አሁን ልዩ ኃይሉ በአሁኑ ያሉት አቶ አረጋ ከበደ አመራር ሰጭነት እንዲሁም ደግሞ የኮማንድ ፖስት ተጥሎ ስለነበረ በአማራ ክልል በነበረው ኮማንድ ፖስት በሰዓቱ በነበረው አመራር በመከላከያም በጸጥታው ማለት ነው መልሶ ማደራጀት ተብሎ እንደገና መልሶ ማደራጀት በፊት ለመከላከያ ሰራዊትነት ነበር ልዩ ኃይሉን። አሁን ግን በዱር በጫካ መሳሪያ ነጋዴዎች ምንም የተገደለውንም ታውቀዋለህ። በዛ ልክ ስላሳዘናቸው ሰራዊቱ ምንድነው አሁን የተደረገው? ለአድማ መከላከል
32ኛ ዙር ብር ሸለቆ ሰልጣኝ 33ኛ አሁን በቅርቡ ደግሞ 34ኛ ዙር ሰልጥኖ አሁን የአድማ መከላከል ሆኗል። የሚገርምህ በአሁኑ ሰዓት ከማንም በላይ አቋም አለው በክልሉ ባለው ጽንፈኛ ቡድን አቋም ያለው ይሄ የተካደው ልዩ ኃይል ነው። በማን የተካደው? በጽንፈኛው ቀስቃሽ እነ እስክንድር ነጋ ደብረ ኤልያስ ገዳም ሆነው በጠሩት ሐሰተኛ ፕሮፓጋንዳ የአማራ ህዝባዊ ግንባር መስርተንልሃል፣ የአማራ ልዩ ኃይል ተክደሃን ብለው ጠርተው በየጫካው ላስገደሉት አካሎች አንደኛ ጠላት የሆነው አንደኛ ተዋጊ የሆነው ይሄው አድማ መከላከል ነውና እንግዲህ በዛ የአማራ ልዩ ኃይል መፍረስ ትልቁ ችልተኝነትም እንበለው ሻጥርም እንበለው ተንኮል ራሱ የአማራ ክልል በወቅቱ የነበረው የክልል መንግስት ነው ብዬ አምናለሁ። ጥሩ እንደው ኦልሬዲ ከፈረሰ በኋላ ትግል ከተጀመረ በኋላ የተለያዩ አደረጃጀቶች ተፈጥረዋል። የጎጃም፣ የጎንደር፣ የወሎ፣ የሸዋ የሚል ማለት ነው። በጣም እንደተጀመረ አካባቢ የጎጃም አካባቢ በተለይ እነ ማርሸት ፀሐዬ የሚናገሯቸው ንግግሮች ስቲል መሳቂያም ናቸው አንዳንዶቹና የሆነ ፈን ማድረግ ስትፈልግ ስታዳምጣቸው ፈን የሚያደርጉ ናቸው። በ24 ሰዓት የአባታችንን ቤተ መንግስት እንወርሳለን፣ እኛ ወደ ጎሐጽዮን የወጣን ሰዓት ጠቅላይ ሚኒስትር ዶክተር አብይ አህመድ ዱባይ ነው የሚገኘው፣ እነዘመነ ደግሞ 2017 የኛ ነው፣ ከዚህ በኋላ እንደራደርም መንግስቱን ካልሰጡን በስተቀር የሚሉ ንግግሮች ይናገሩ ነበርና ጠቅላይ ሚኒስትር ዶክተር አብይ ደግሞ በተለያየ ጊዜ አማራ ክልል ይሄዳሉ። እንደውም በቅርቡ አሁን ጎንደርም ባህር ዳርም ደርሰው መጥተዋል። ከጎጃም ፋኖ ወይም የአማራ ፋኖ በጎጃም የሚባለው ላይ አንዳንድ መግለጫዎች ይወጣሉ። ጎንደርን የማሳነስ ነገር ፕራይም ሚኒስቴሩ እዛ ስለሄደ፣ ግን ፕራይም ሚኒስቴሩ ባህር ዳር ስቴዲየም ጎብኝተዋል። ባህር ዳር ኦልሞስት የጎጃም ነውና ይህንን ማለት ይችላሉ ወይ? ይህ ጉራ ከየት የመጣ ነው? ፕራይም ሚኒስቴሩንስ ለምን እንደፎከሩት ማድረግ ከበዳቸው? በመጀመሪያ ማርሸትና ዘመነን ፖለቲካና የጦር ተንታኝ ማድረግ በራሱ ያው ውጊያ ለማወቅ ነው። እነሱ ኪነተኛ ናቸው። እንደውም ያለሙያቸው ያለዘርፋቸው የተሳተፉ ሰዎች ናቸው ብዬ ነው የማምነው። የአባታችን ቤተ መንግስት ለሚሉት አጼ ምኒልክም ይሁን አጼ ኃይለ ሥላሴም ይሁን የትኛውን እንግዲህ እንደሆነ አናቅም፣ ግን ያው ዞሮ ዞሮ ብዙ ቤተ መንግስት ስላለ ብዬ ነው። ለምሳሌ ጎጃም ያለው የንጉሥ ተክለ ሃይማኖት ማርቆስ ያለው ቤተ መንግስት አለ። አጼ ኃይለ ሥላሴ ለሽርሽር ሲሄዱ የሚያርፉበት አባይ ማዶ ያለውም ቤተ መንግስት አለ። ጎንደርም ስንሄድ አሁን በቅርቡ ክቡር ጠቅላይ ሚኒስትር ያሳደሱት የነገስታቱ በተለይ በ15ኛውና በ16ኛው መቶ ክፍለ ዘመን የኢትዮጵያን ታሪክ ገናና ያደረገው የጎንደር አብያተ መንግስታት አለ። 4 ኪሎ እንደሆነ አጤ ምኒልክ እቴጌ ጣይቱ ከእንጦጦ ወርደው 4 ኪሎ ላይ የመሰረቱት ቤተ መንግስት አለ። ይህም ቤተ መንግስት የአባታችን ሲሉ ምን እያሉ ነው? የቀድሞ ስርዓት የናፈቁ ነው። አሁናዊ የኢትዮጵያን ፖለቲካ ያለመረዳት ችግር ታይባቸዋል። ራሳቸውን ራስ የማለት ይሄ ወደ ነገስታቱ አካሄድ የመሄድ ወደ ፊውዳሉ አካሄድ የመሄድ ወደዛ ሳቢ የመሄድ ነገር አለ። እሱ ባልከፋ እነዛ የሚሏቸው አባቶቻችን የሚሏቸው ደግሞ ኢትዮጵያን እንዴት መሯት፣ ኢትዮጵያን እንዴት አስተዳደሯት፣ ኢትዮጵያን ብሔር ብሔረሰቦች እንዴት ነበር የሚያዋቸው የሚለውን የተረዱት አይመስለኝም። ብቻ ግን ወያኔ ባስታጠቀቻቸው ልክ እንደውም ወያኔ ባፈታሪክ ያወራቸውን እያረጋገጡ ያሉ ሰዎች ሁሉ ይመስለኛል። ምክንያቱም አንዳንድ አፈታሪኮች ወያኔ ሰርታለች። እነዛን አፈታሪኮች በተግባር እነዘመነ ካሴ እያረጋገጡ ይመስለኛል እንጂ አንድ እንደ 21ኛው ክፍለ ዘመን ፖለቲካን ተረዳና ተነተነ እንደምንለው ዘመናዊ ሰው ለሰው ልጆች እኩልነት፣ ለሰው ለጋራ ለአብሮነት፣ ለኢትዮጵያዊነት በጋራ ጥቅም በጋራ የመቆም እሴትን ያሳድጋል ያታግላል እንጂ ልዩነትን የሚፈጥር ዝም ብሎ ቲያትረኛነት እኔ በጣም ነው ራሱ ለማውራት ስለነሱ ለማውራት እውነት ለመናገር እጸየፈዋለሁ። ምክንያቱም አይመጥኑም። ዝም ብለው ነው የሚያወሩት። በቃ ማይክና ካሜራ ሲያገኙ ዝም ብለው ነው የሚያወሩት እንጂ አሁን ማርሸት ያለው ምን አላቸው መሰለኝ? ክቡር ጠቅላይ ሚኒስትሩ የአባይ ድልድይን እንዳስመረቁ
የሄሊኮፕተሩ ሞተር ሳይጠፋ አለ። እኔ አንዳንዴ ባን ደግሞ ምልህ አይፋን ያረጋል እንደው ይገርማል እኮ አሁን የሄሊኮፕተሩ ማለት የአማራን ስነ ልቦና በዚህ ያክል ደረጃ ማውረድ ትልቅ ማህበረሰብ። አዎ አንደኛ ማህበረሰብ አይወክሉም። እኒ ልጆች ማወቅ ያለብን ማህበረሰቡን አይወክሉም። ከእንደገና የአማራ ክልልን ህዝብ የሚወክለው ልንገርህ፣ በአማራ ክልል በክልሉ አሁን ያለው የአማራ ብልጽግና በእሳቸው በአረጋ ከበደ ፕሬዝዳንትነት የሚመራው የአማራ ብልጽግና ነው። ቢኮዝ ህዝቡ የመረጠው እሱን ነው። አሁን የአማራ ብልጽግና ቢል እንደ ህዝብ ሊወሰድ ይችላል። ህዝቡ ካልተቃወመ ህዝቡ በ2013 የመረኩት ምርጫ ይሻርልኝ ብሎ ጥያቄ አቅርቦ በሰላማዊ ሰልፍም በእንቢተኝነትም እስካላጸደቀው ድረስ ለአሁን ለወቅቱ ህጋዊ መንግስት ያለው የአቶ አረጋ ከበደ መንግስት ነው። ይህንን እንደ አማራ ህዝብ ልወስድ ትችላለህ። የማንም ወሮ በላና ሽፍታ ግን አሁን ያለውን የኢትዮጵያን ፖለቲካ ወቅታዊ ሁኔታ ሳይረዳ ለህዝብ ግድ ሳይሰጠው ከእንደገና ሌሎችን በመናቅ ሌሎችን በማዋረድ የሚገኝ ፖለቲካ የለም፣ የሚተረፍም ፖለቲካ የለም። እነዚህ ልጆች ሚዲያ ነው ያገነናቸው። በሰሜኑም ጦርነት አንድ ውጊያ ላይ አልተሳተፉም። በሰሜኑም ጦርነት ሚዲያ ነው። ቅድም አንድ ሰው እያለኝ ነበር የዘመነ ካሴ ጦር ይባላል። ሲጀመር በዚህ ዘመን እንዴት የአንድ ግለሰብ ጦር ይባላል? ፈጥር የምችለው የሆነ አካባቢያዊ የሆነ ነገር ፓርቲም ከሆነ ስያሜ ሰጥተህ ነው እንጂ እንዴት የግለሰብ ጦር ይባላል? በእርግጥ ነው በፊውዳሉ ጊዜ የተወሰነ የሆነ የሚባል ነገር ነበረ በዛ በቀድሞ ስርዓት። ነገር ግን አሁን በአሁኑ ዘመን በ21ኛው ክፍለ ዘመን እንዴት ሰው እንደ ባሪያ የግለሰብ ጦር ይሆናል? ሊሆንም አይችልም። ሲጀመር መጀመሪያም የለውም። ሚዲያዎችን ገዝቶ በሚዲያዎች ነበር ሲያስነግር የነበረው። ሚዲያዎችም ያው ዩቲዩበሮችን ታውቃለህ፣ ገበያ ካገኙበት ለምን የፈለገ ነገር አይሆንም፣ አምላክንም ለምን አክድም ያው ቀርበዋል ለሚዲያ። እነሱ ግብአታቸውን ገበያቸውን ባጨቃጫቂውም በሞጋሹም የሚያገኙት ኢንካም ስላለ ከዛ አንግል ነው የሚያዩት እንጂ ከሀገር ታሪክ ከወገን ታሪክ ይሄ ከሀገር ከብሔራዊ ጥቅም ከብሔርም ከተቋቋሙበትም ጥቅም አይደለም። እና በሰዓቱ በሰሜኑ ጦርነት ምንም ታሪክ የላቸውም። የጦርነት ታሪክ አጠቃላይ ዘመነ ካሴ የለውም። ዘመነ ካሴ ያለው ታሪክ ምንድን ነው? የብአዴን የወጣት ሊግ ነበር። ግንቦት ሰባትን እንዲሰልል ወያኔ ብአዴን አይደለም ወያኔ መልምላው ግንቦት ሰባትን ሊሰልል የሄደ ግለሰብ ነው። ከዛም በኋላ ሲነቃበት እንግዲህ እነ ፕሮፌሰር ብርሃኑ ይመልሱት። በነገራችን ላይ ዘመነ እኮ የኤርትራ ፓስፖርት ነው ያለው ስቲል ማለት ነው፣ ስቲል እስካሁን ድረስ። ምክንያቱም ይሄ ሰውዬ በይፋ እኔ ያንን ፓስፖርት ለዚህ ነው ያዝኩት አላለም። ውስጥ አዋቂዎች ናቸው ያወጡት። በትክክልም ሳጣራ ነው። ስለዚህ ዘመነ ኤርትራዊ ሆኖ ነው አሁን ጎጃም አካባቢ እየተንቀሳቀሰ ያለው። ይሄ ልጅ አይ እኔ እኮ በዛ ሰዓት እንዲህ ስለሆነ ነው ብሎ እስካሁን ድረስ ማስተባበያ አልሰጠም። እና በሰዓቱም ሲላክ ለሚሽን ነው። በአሁኑም ሰዓት በአማራ ክልል ባለው ነገር የወያኔና የሻቢያን ተልእኮ ነው እያስፈጸመ ያለው። ለዚህ ተጨባጭ ማስረጃ አለኝ። ይሄ ዝባዝንኪያቸውን ይሄ ሄሊኮፕተሩን ይሄ የማይጥመውን እንቶ ምክንያቱም ለአቅመ ፖለቲካ አልደረሱም። ያን ለአቅመ ፖለቲካ ያልደረሰን ነገር ለተከበረው ህዝብና ለተከበረ ሚዲያ አምጥተህ ብታወራው ራስክን ነው የምታስንቀው። ምክንያቱም ለትንታኔም ለምንም የሚበቃ ነገር አይደለም። ኮሜዲ ነገር ነዋ። እኔ ኮሜዲያን አይደለሁም። ምክንያቱም በትክክለኛው በኢትዮጵያ የትግል ታሪክ ያለፍኩ ሰው ነኝ። ስለነሱ ኮሜዲ ስለነሱ አስቂ ታሪክ ስታወራ ጊዜህን ማጥፋትም የለብህም። የሚጠቅመው መሰረታዊ ነገሮችን እያነሳ ብትወያይ ለህዝብ ይጠቅማል፣ ለወገን ይጠቅማል። እኔ እነ ዘመነ በሰሜኑን ጦርነት እንበለው አሁንም ባለው ባልተገባ ግጭት ውስጥ ሲገቡ አቅደውበትም አስበውበትም አይመስለኝም። ምክንያቱም እሁድ ቀን የተፈታው አይደል? ዘመነ እሁድ ቀን ተፈታ። ከዛ ቤቱ ጋር በታጣቂ ታጅቦ ገባ። እኔ አሁን እኮ እዛ ክልል አካባቢ እኮ ችግር አለ የምልህ ለዚህ ነው። ማን ነው እስኪ እስረኛ ተፈትቶ በታጣቂ ታጅቦ ሄደው? ከታጀበስ በየትኛው ታጣቂ ነው መታጀብ ካለበት ነው? ከእንደገና ሰውነት የደህንነት ችግር ነበረበት ወይ? ራሱ እኮ ነው ሲበጠብጥ የነበረው። ራሱ እኮ ነው የአማራ ክልል አመራሮችን እርስ በርስ ሲያጋድሉ የነበረው እኮ እነ ዘመነ ናቸው። የትኛው የደህንነት ስጋት ኑሮበት ነው የምትጠብቀው? ከተጠበቀም ሊጠበቅ የሚችለው በመንግስት ታጣቂ ነው። ግን እሱ አይደለም።
ስናይፐር የያዙ ሰዎች ይዘው ገቡ። ከዛ በኋላ ልክ አርፎ እንደሚቀመጥ አይነት ነገር አክት አደረገ። ነገር ግን የእነ እስክንድር እንቅስቃሴ የተወሰነ ሞቅ ያለ ሲመስለው ገባ። ከዛ በኋላ ነገሮቹ ከቁጥጥራቸው ውጭ ወጣ መሰለኝ። ይሄ ነው እና እኔ እነ ዘመነን እንደው ለሚዲያ እያቀረብነ እንደው ጊዜ ባንፈጅ። ምክንያቱም እስኪ ጦርነት ያበቃቸው ምክንያት ምንድነው ብትላቸው ይሄ ነው ብለው ስለማይመልሱልህ እኮ ነው። ለምሳሌ አሁን ኢትዮጵያን አማራ ነው የፈጠራት በዚህ ዘመን። እንግዲህ በሰዓቱ እንኳን በዛ በነገስታቱ ጊዜ እንደምታውቀው የጅማው ገዥ አለ፣ የሐረሩ ምናልባት እዚህ ላይ ወያኔ ቅድም ወያኔ የፈጠረው አፈ ታሪክ ያልከው ላይ እሱ ነገር ሜቢ ተጽዕኖ ፈጥሮባቸው ይሆናል ብለን እናስባለን። የአማራ ገዢ መደብ እያለ ተደጋጋሚ ይናገር ነበር እና ወያኔ እንደተጨቆነ ሌላውም ማህበረሰብ እንደተጨቆነ ወያኔ ማን ነው አማራ ጨቋኝ ነፍጠኛው ጨቋኝ ይላል፣ ሌላው ተጨቋኝ። ምክንያቱም የአብዮታዊ ዲሞክራሲ ትልቁ እንትን ፍልስፍና በጭቁኖች ዲሞክራሲ ጨቋኞች አያገባቸውም ብሎ ያምናል። አብዮታዊ ዲሞክራሲ አብዮቱን ያስነሱት እነማን ናቸው? ጭቁኖቹ ናቸው ብሎ ያምናል። ጭቁኖቹ ማን ናቸው? በጨቋኞቹ የተጨቆኑት በነፍጠኛው። ጨቋኝ ደግሞ የአማራ ገዢ መደብ ነው የሚለው ነው። አሁን ይኸውልህ የነዚህ ልጆች ይሄ ነገር ተጽዕኖ አሳድሮባቸው ይሆን? በቃ በትክክል እኮ ይሄ እኮ ራሱ ምክንያቱም ሲናገሩ ስንሰማ የነበረው ነገሮች ሌላው ማህበረሰብ ንቀት ለሌላው ማህበረሰብ እና ኢቭን ኢፍ ለምሳሌ አንድ ነገር እዚህ ጋር ማንሳት እንፈልገው ጀስት የአማራ ማህበረሰብ ጥያቄ ሊኖረው ይችላል። እንደ መንግስት ፍጹም ላይሆን ይችላል። መንግስት አለው እዚህ ጋር አንድ ነገር ልንገርህ። የአማራ ክልል ህዝብ ጥያቄ አለው ወይ? አለው። ልንገርህ እንኳን የአማራ ክልል ህዝብ ታስታውሳለህ፣ ከለውጡ በፊት አንደኛ ለውጡን ካፋፋሙት የራያና የወልቃይት ጉዳይ ነው። አንዱ ለወያኔ ስርዓት በተለያዩ አካባቢዎች በቃ የአንድ እንደ ትግል ምክንያት የሆነው ለምሳሌ የሐምሌ 5ቱ የኮሎኔል ደመቀ በጎንደር እንቅስቃሴ የኦሮሞው ደሜ ነው የሚለው የወልቃይትን ጥያቄ ብቻ ለመጠየቅ የተወጣ ሰልፍ አይደለም። በሌላው አካባቢ በሌላው ማህበረሰብ የተጨቆኑ ኢትዮጵያውያኖችንም ያሰበ ታላቅ ሰልፍ ነው። ያለ ወያኔ አስደንግጧል። ከእምቦጩ በኋላም የተለያዩ እንቅስቃሴዎች ነበሩ። የአማራ ማህበረሰብ ስነ ልቦና ያ ነው ለሌላ የሚጨነቅ ማለት ለሌላ የሚጨነቅ ለሌላው የሚያስብ ከእንደገና ይሄ የተጨቋኝ ትርክት የወያኔ ትርክት ነው ብያለሁ። ያን ትርክት አመጡልህና እውነተኛ ስጋ አላበሱት። እነዘመነ ምንድነው ስጋ ያላበሱት? አሁን ይነሱልህና አማራ ከእንዲህ ከቤተ መንግስቱ ወጥቷል። የአባቶቻችን ቤተ መንግስት እንግዲህ ምኒልክን ነው። አጤ ምኒልክን ታሪካቸውን ስናጠናና ስንመረምር ከታሪክ አንጻር አለ ተበደልኩ የሚል ማህበረሰብ እኔ አሁን ለሱ ታሪክ ፍታለት እኔ አሁን እዚህ ጋር ታሪኩን ብቻ ሳይሆን መልካም ነገሩ እያለ ብዙ ጊዜ አሁን ትርክቶች አሉ። እነዛ ትርክቶች አገር የሚያስቀጥሉት እያሉ አገር የሚያፈርሱትን የማጉላት ለምሳሌ እንደነ ቡርቃ ዝምታ እንደነ ተስፋዬ ገብረአብ ለእኔ አሁን ዘመነ ካሴ ከተስፋዬ ገብረአብ ለይቻላዩ ዚያኛው የቡርቃ ዝምታ ብሎ የሆነ ቆስቋሽ ነገር ስላለ ነው። ይሄኛው ግን በአካል በትክክል በተግባር እየተናገረ ነው። ማርሸት ማን ነው? ማርሸት ዝም ብሎ ኮሜዲ ነው። ማርሸት ሳይሆን ይሄኛው አስረስ ማር ያለ አስረስ አሁን ወደፊት አማራ ወደ ኋላ አልናገረውም ቃሉን እያለ ያንን ሲያስብል የሚያስቆጣው ማህበረሰብ አለ። ያ ነው። አየው አሁን ምንድነው ለምሳሌ አሁን እኔ ስሜ የበፊት ስሜ እናት አባቴ ሀብታሙ አያሌው ነው። ነገር ግን መቀሌ ስናደርግ ቅስቀሳ ኢንጂነር ኃይሉ ሻውሌ ፓርቲያችን ፕሬዝዳንት ብዙ ቴድሮሶች አሉ፣ ከዚህ በኋላ አንተ ቴድሮስ ነህ አሉኝ። ቴድሮስ የሚለው ስም ከመቀሌ ህዝባዊ ስብሰባችን በኋላ በፍርድ ቤት አስቀይሬ የወጣ ስም ነው ያዝ። እኔ ሀብታሙ ብትለኝ አሁን ፌስቡክ ላይ ቴድሮስ ሀብታሙ ብዬ ነው የምጽፈው። ሀብታሙ ብትለኝ አልቀየምህም፣ ስለማልቀየም የቀየርኩት በዚያ ስም በቴድሮስ በሚለው አስነግሬበት ምናምን ሳይሆን በመወዳቸው የፓርቲ ፕሬዝዳንት ስሙ ስለወጣልኝ ነው ቴድሮስ የሚለውን ተቀብዬ ከእንደገና የአፄ ቴድሮስም ራዕይ ኢትዮጵያዊነት መንፈሳቸው በራሱ የሚጋባብህ ነገር አለ እና ያን የትልቅ ሰው ስም ስለተሰጠኝ ደግሞ በማከብራቸው መሪ ስለተሰጠኝ ቴድሮስ የሚለውን ተቀብያለሁ። ያዝ እንግዲህ እኔ አሁን ሀብታሙ ካልከኝ ይጣላሃለሁ አልኩ አንተን። ከዚህ በኋላ ቢኒያም ሀብታሙ ካልከኝ ይጣላሃለሁ፣ ስሜ ቴድሮስ ነው አልኩ። እኔ ጋር መጣላት ስትፈልግ ሀብታሙ ልትለኝ ነው፣ እኔ ጋር መዋደድ ስትፈልግ ቴድሮስ ልትለኝ ነው። ስለዚህ እንደ ማህበረሰብ እንደ ህዝብ ድሮ ስትጠራበት የነበረው ስም አይመጥነኝም፣ ወቅቱን የዋጅ አይደለም፣ ይሄ ነገር እኛን አይወክልም
ወይም የሆነ ነገር ለማሳነስ ሲፈለግ ነው አንተ እንዲህ ብለህ የምትጠራኝ ብለህ ከለከልክ። ለምሳሌ እነ ኃይሌ ፊዳ ናቸው ይህንን ስያሜ ከመይሶን እንቅስቃሴ ጋር ነው የመጣው። በቃ መጥራት ያለብህ መጠራት ባለብህ ስያሜ እንጂ በዛ ስያሜ አይደለም። ለምሳሌ ወያኔ አለ። አሁን ወያኔዎች ራሳቸው አንተ ወያኔ ሲባባሉ የማሞካሸት ነው። በአማርኛ ልምጣለህ። አንተ ወያኔ ማለት አንተ ሽፍታ አልኩ እያሞገስኩ ነው። ሽፍታ እኮ አንተን እንትን እያልኩ እየኮነንኩ ነው። ነገር ግን ለምትወደው ጓደኛ ሸፍተህ ከረምክ ለማለት አንተ ሽፍታ እልሃለሁ። ዘየው ነው፣ የንግግር ለዛው ነው። እና አንድ ማህበረሰብ አልጠራበትም ያለህን ነገር በዛ ልክ ስትጠራው ምን እየፈጠርክለት ነው? በፊት ወያኔ ጨቋኙ፣ ረጋጩ፣ ገዢው፣ በዝባዡ እያለች የሳለችው ስዕል አለ፣ ትርክት አለ። እዚህ ጋር መጣህና እነዘመነ ደግሞ ያን ማህበረሰብ የሚያስጠላ የበለጠ ደግሞ ምክንያቱም ቅድም ብያለሁ፣ ስንቶች ናቸው እነዘመነ የአማራ ህዝብን እንደማይወክሉ የሚያውቁት? ስንቶች ናቸው? ህግ የሚያውቅ ሰው፣ ነገሮችን ፖለቲካ በአግባቡ የሚረዳ ሰው ነው። አብዛኛው ደግሞ ፖለቲካን የማይረዳ ቢረዳህ እንኳን አንዱ ደግሞ ለተንኮል የሚጠቀምበት ነው። ያ በሆነበት ሁኔታ አንድን ማህበረሰብ ስም እያነሳህ ወደፊት እንትና ወደኋላ እንትና ስትል ምን እየፈጠርክ ነው? ምን አድርግ እያልከው ነው? ማህበረሰባዊ ጥላቻ ነው የሚፈጥረው። ጥላቻን እየፈጠርክ ነው። ቂምን እያዘልክ ነው። ቂም ምን ያደርጋል? ቁርሾ ምን ያደርጋል? እና ለዚህ ነው እኔ ተስፋዬ ገብረአብ ከጻፈው መጽሐፍ ይልቅ እነዘመነ ካሴ እና አስረስ ማሬ በአሁኑ ሰዓት እያደረጉት ያለው እንቅስቃሴ ለአማራ ህዝብ እጅግ አደገኛና በጣም መጥፎ ተግባር እየሰሩ ነው ያሉት። ከዚህ ድርጊታቸው መታቀብ አለባቸው። ምክንያቱም እኔም የዚያ ማህበረሰብ ውጤት ነኝ። ያ ማህበረሰብ በተለይ እንግዳ አክባሪ ነው። ለምሳሌ እኔና አንድ ከሌላ አካባቢ የመጣ ሰው ወልዲያ ቢጣላ እግዚአብሔር ምስክሬ ነው፣ በፈጣሪ ምዬ ነው የምነግርህ፣ ለእንግዳው ያብራል። የኛ ማህበረሰብ እኔን ይገላግላል ወይ ይመታል ወይ ይፈርድብኛል። ባይመታኝ እንኳን እንዲህ የሚያብርን ማህበረሰብ፣ እንግዳን የሚቀበል እንግዳን የሚያከብር፣ ምንም ይሄ ማጋነን አይደለም፣ ሂደህ ዛሬም ያለ እሴት ነው። ይሄንን እሴት በትርክት እነመለስ ዜናዊ በሰጡት ትርክት ተሞልቶ እኔ እንዲህ ነኝ አባቴ ቤተ መንግስት ስገባ አማራ የፈጠረው ሀገር እያልክ አማራ ብቻውን የፈጠረው የለም። ኦሮሞው፣ ብሔር ብሔረሰቡ፣ ሁሉም ወላይታው፣ ሀዲያው፣ ሁሉም ነገር አገር የተፈጠረችው በጋራ ማንነት እንጂ ብቻውን አንድ ማህበረሰብ ሊያደርግ ይችላል። በነገራችን ላይ መምራት አንድ ነገር ነው፣ መመራት ሌላ ነገር ነው። ጥሩ መሪ ብትሆን ጥሩ ተመሪ ከሌለህ አገር ልቀጥል አችልም። አጤ ምኒልክ በሰዓቱ አድዋ ሲያዘምቱ ያን ሁሉ ሰራዊት እንግዲህ አጤ ምኒልክ የአንድ ማህበረሰብ ተወካይ አይደሉም። ሲጀመር ታሪካቸውንም ስታጠና ናቸው ብለው ወያኖችም አሉ፣ አሁንም ያሉ ልጆች ናቸው አሉ እንጂ ራሳቸው አጼ ምኒልክ ብሔር ብሔረሰብ ናቸው። ሲጀመር ውልዳቸው ማለት ነው። ውልዳቸው ቢጠና ያንድ አካል ያንድ ዘውጌ አይደሉም። በዛም ሰዓት ዘውጌ አይታወቅም። ዘውጌ እኮ የመጣው 87 በኋላ ነው። እና አንድ ጠንካራ መሪ፣ ግብረ ገብነት ያለው ተመሪ ከሌለ ጦርም በለው አገርም በለው ምንም መምራት አችልም። አንድ ተቋም እንኳን አንድ መስሪያ ቤት ለመምራት ጥብቅ ዲሲፕሊን ያስፈልጋል። አለቃውን የሚያከብር መሪውን የሚያከብር እና ለእኔ ከመሪው ተመሪውን አደንቃለሁ፣ መሪውን ግን አሳንሳለሁ አኮስሳለሁ እያልኩ አይደለም። የመሪውን ራዕይ የተረዳ ተመሪ ከገጠመህ እድለኝነት ነው። ለእኔ አጤ ምኒልክ እድለኛ ናቸው። ምክንያቱም ነጮችን ዝንተ ዓለም የሚያቆስል ታሪክ ነው አድዋ ላይ የፈጸሙት። እኛ ኢትዮጵያኖች የምንኮራበት የድል ታሪካችን፣ ሌሎች አፍሪካኖች እኮ የነጻነት ታሪክ ያከብሩ እንደሆነ እንጂ የድል ታሪክ የላቸውም። ኢትዮጵያኖች ግን በደማቸው ባጥንታቸው እድሜ ለአርበኞች አባቶቻችን ታሪክ፣ ወርቃማ ታሪክ ጽፈውልን ሂደው ዛሬ እነሱ በሰሩት ታሪክ እየተኮራራ እንገኛለን። እና አንዳንዴ የማይጠቅም ትርክቶችን ስጋ እያላበስን ለአሁን ላለው ትውልድ መበጣበጫ ከምንፈጥር ይልቅ የሚጠቅሙንን ነገሮች በማጉላት የጋራ የሚያደርጉንን የሚያጋምዱንን ነገሮች በማምጣት ታሪክ ብንሰራ መልካም ነው። ከዛ ውጭ ግን የነ ማርሸት ኮሜዲ አይደለም ታላቁን የአማራን ህዝብ አይደለም ጎጃምን፣ ደንበጫን፣ የአንድ ቀበሌ ማህበረሰብ ነፃ ያወጣል። ለነበረን ጊዜ አመሰግናለሁ። ውድ ተመልካቾቻችን የነበረን የጅማት ፕሮግራም ይህንን ይመስላል። እንደምትማሩበት እንደምታተርፉበት ተስፋ አድርጋለሁ። በሌላ ሳምንት ከሌላ ሰው ጋር የምንመለስ ይሆናል። አመሰግናለሁ። መልካም ጊዜ ይሁንላችሁ።